መቃብር በመሄድ ወደ መቃብር በመሄድ ደጀ ሰላም በመሄድ በማስቀደስ በመቀደስ ምጽዋት በመስጠት በማብላት በማጠጣት ለታረዘ ልብስ ማልበስ ለኃጢአታችን ስርየት ነው ያስገኝ። ደጀ ሰላም የሄደ ሁሉ ለኃጢአቱ ስርየት ነው ያገኝ። ክርስቶስ ሰምራ የሄደ ደብረ ሊባኖስ የሄደ ዝቋላ የሄደ ቁልቢ ገብርኤል የሄደ ለኃጢአቱ ስርየት ነው ያገኝ። እንግዲህ ሰላም ቅዱሳን እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ እንደተለመደው እንግዲህ የኃጢአትን ስርየት በተመለከተ ስለ ንስሐ ብዙ ትምህርቶችን ወደ ኋላ ሄዳችሁ እንድታዩ እንድትመለከቱ ትምህርቱ ርዕሰ ጉዳዩ ተያያዥ ወይም ደግሞ ሌላኛው ክፍል እስከሆነ ድረስ ትምህርቱ ወደ ኋላም ሄዳችሁ እንድታዩት ወደፊትም ሄዳችሁ እንድትመለከቱት የዚህ ርዕሰ ጉዳዩ ንስሐን በተመለከተ የኃጢአትን ስርየት በተመለከተ ስለሆነ እንግዲህ መጽሐፍ ቅዱሳዊ የሆነውን ትምህርት ለማስተማር ስለፈለኩ ነው። እንግዲህ ንስሐ ብለን ስንናገር ሁል ጊዜ ማንረሳው ነገር ንስሐ ማለት መጸጸት ማለት ነው፣ መመለስ ማለት ነው። ወደ እግዚአብሔር መመለስ፣ ወደ ፈጣሪ መመለስ፣ ወደ እውነተኛው አምላክ መመለስ፣ ወደ እውነተኛው አዳኝ ወደ ኢየሱስ ክርስቶስ መመለስ ማለት ነው እና መጸጸት የቀደመውን ነገር እርግፍ አድርጎ መተው፣ ያ የረከሰውን የህይወት ጉዳይ የረከሰውን ማንነት ያ የወደቀውን በእኛና በእግዚአብሔር መካከል ጣልቃ በመግባት እኛን ከእግዚአብሔር የለየንን የኃጢአት ኃይል የኃጢአት ጉልበት በዚያ ስንመላለስበት የኖርነውን የኃጢአት መንገድ ጎዳና መተው ማለት ነው። ስለዚህ ንስሐ ብለን ስንናገር እገሊት ንስሐ ገባች፣ እገሌ ንስሐ ገብቻለሁ ብሎ ወይም እኛ ራሳችን ስንናገር የቀደመውን ነገር ላለማድረግ ወስኛለሁኝ ማለት ነው። ስለዚህ ንስሐ መመለስ ነው፣ መጸጸት ነው። እንደገና ደግሞ የኃጢአት ስርየትን በተመለከተ የኃጢአት ስርየት ማለት ለኃጢአታችን ይቅርታን ማግኘት፣ ለኃጢአታችን ይቅርታን ማግኘት። ከማን ነው ይቅርታን የምናገኘው? ከሰው አይደለም፣ ከመላእክትም አይደለም፣ ከቅዱሳንም አይደለም፣ ከመላእክትም አይደለም፣ ከጻድቃን ከሰማዕታትም አይደለም፣ ከነቢያት ከሐዋርያትም አይደለም፣ በዱር በገደሉ ካሉት ባህታውያን መነኮሳትም አይደለም። የኃጢአታችንን ይቅርታ የምናገኘው ከማን ነው? ከራሱ ከእግዚአብሔር ነው። በቅዱሳን ቦታም አይደለም፣ በቅዱሳን መቃብርም አይደለም፣ አፈር በጥጦ በመጠጣትም አይደለም፣ ገዳም በመግባት አይደለም፣ በመንኮስ አይደለም፣ በመጾም አይደለም፣ በመጸለይ አይደለም፣ ተራራ በመውጣት አይደለም፣ ቁልቁለት በመውረድ አይደለም። በመላ በአራቱ አቅጣጫ አሉ የተባሉትን የቅዱሳንን መካነ መቃብር በመጎብኘት የመቃብር አፈር በመዝገን አይደለም፣ በመሳለምም አይደለም። እውነት ለመናገር የኃጢአትን ስርየት ለማግኘት መቃብሩ ላይ ሂዶ በመደፋት የመቃብር አፈር በመዝገን አፈሩን በጥብጦ በመቀባት ደጀ ሰላም በመሄድ የኃጢአት ስርየት የለም። መቃብር በመሄድ ወደ መቃብር በመሄድ ደጀ ሰላም በመሄድ በማስቀደስ በመቀደስ ምጽዋት በመስጠት በማብላት በማጠጣት ለታረዘ ልብስ ማልበስ፣ ይሄ ሁሉ ለኃጢአታችን ስርየት ነው ያስገኝ። ደጀ ሰላም የሄደ ሁሉ ለኃጢአቱ ስርየት ነው ያገኘ። ወደ መቃብር የሄደ ላሊበላ የሄደ ክርስቶስ ሰምራ የሄደ ደብረ ሊባኖስ የሄደ ዝቋላ የሄደ ቁልቢ ገብርኤል የሄደ ለኃጢአቱ ስርየት ነው ያገኘ። እንግዲህ እኔ ማውቃቸውን የጠቀሱ ግን ከኔ የበለጠ ብዙ ሰዎች የቅዱሳንን ቦታ ያውቃሉ። የቅዱሳንን አጽም በመዳሰስ በመሳለም በመነካካት በመተሻሸት የሚሆን ነገር የለም። የኃጢአትን ይቅርታ ለማግኘት የሞተውን ኢየሱስ ክርስቶስን ማመንና የፈሰሰውን የክርስቶስን ደም ለእኔ ኃጢአት ነው፣ ለእኔ ርኩሰት ነው፣ ለእኔ እንድቀደስ ነው፣ እንድነጻ ነው፣ ኃጢአቴ እንዲወገድልኝ ነው፣ ለኃጢአቴ ስርየት የፈሰሰ ደም የኢየሱስ ደም ነው ብሎ ግለሰቡ በግሉ ማመን መቻል አለበት። ስለዚህ ጥቅልል ሳደርገው በሰማይም በምድርም ከምድርም በታች በጥልቁ በየብስ ላይ ባለው በየትኛውም ነገር የኃጢአትን ስርየት ማግኘት አይቻልም። የኃጢአት ስርየት ያለው በክርስቶስ ኢየሱስ በማመን በፈሰሰው በደሙ በመታጠብና በመቀደስ ነው። ምክንያቱም የፈሰሰው የኢየሱስ ክርስቶስ ደም ኃጢአትን ለማንጻት እስከሆነ ድረስ ማለት ነው። ስለዚህ ሰዎች ይህንን ማድረግ አለባቸው። እንግዲህ የሐዋርያት ሥራ ምዕራፍ 5 ላይ ስንሄድ በሐዋርያት ሥራ ምዕራፍ 5 ላይ የተቀመጠውን ሐሳብ ላንሳ። የሐዋርያት ሥራ ምዕራፍ 5 ላይ ስንሄድ የምናገኘውን ሐሳብ ላንሳና እንቀጥላለን። የኃጢአት ስርየት 31 ላይ እንደዚህ ይላል። ጴጥሮስና ሌሎች ሐዋርያትም መልሰው እንዲህ አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ
ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ ከሙታን አስነሳው። እርሱም ለእስራኤል ንስሐንና የኃጢአትን ስርየት። ንስሐ ደጋግሜ እንደተናገርኩት መመለስ ነው። በቃ የሚዘሙት ሰው ከዝሙቱ መቆጠብ ነው፣ መመለስ ነው። የሚሰርቅ አለመስረቅ፣ ገዳይ አለመግደል፣ አመፀኛ አለማመፅ፣ ጣዖት አምላኪ ከጣዖት አምላክነቱ መመለስ ነው። ስለዚህ ንስሐ ብለን ስንመለስ ቀጥታ አቅጣጫችን ወደ እግዚአብሔር ማድረግ ነው። በሙሉ ልብ ወደ እግዚአብሔር መመለስ ነው። እዚህም ጋር ሲናገር እንደዚያ ነው የሚናገረው። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ከሰው ይልቅ ነው የሚለው። ከሰው ይልቅ ለእግዚአብሔር ልንታዘዝ ያስፈልጋል። ማን ነው ሰው መታዘዝ ያለበት? አምላኩ እግዚአብሔር። ሰው አምላኩ እግዚአብሔርን ከታዘዘ ትክክለኛ ንስሐ ያ ነው። እግዚአብሔርን ከሰማ ትክክለኛ ንስሐ ነው። ምክንያቱም የንስሐ ፍሬ ነው መታዘዛ። ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ ከሙታን አስነሳው ይልና ቁጥር 31 ላይ እርሱም ለእስራኤል ንስሐንና የኃጢአትን ስርየት ይሰጥ ዘንድ ከዚያስ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገው። እኛም ለነዚህ ነገሮች ምስክር ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው ይላል። አሁን ተመልከቱት፣ እዚህ ጋር እየተናገረ ያለው ጴጥሮስ እየተናገረ ያለው ለዚህ ነገር ምስክር ነን ነው። ለምንድን ነው ብሎ ሲናገር ንስሐንና የኃጢአትን ስርየት ይሰጥ ዘንድ ማን? እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገው። የኃጢአት ስርየት የሚገኘው በኢየሱስ ነው። ቅድም እንደተናገርኩት ተራራ በመዋጠጥ የሚገኝ የኃጢአት ስርየት የለም። የኃጢአት ስርየት ያለው በኢየሱስ ክርስቶስ ነው። የሁሉ አዳኝ አድርጎ በቀኙ ከፍ ከፍ ባደረገው በኢየሱስ ነው የኃጢአት ስርየት ያለው። የበደለ ሰው፣ በእውነት ኃጢአት የሰራ ሰው፣ ዝሙት የሰራ ሰው፣ ሴሰኛ የሆነ ሰው፣ አመንዝራ የሆነ ሰው፣ ጣዖት አምላክ የሆነ ሰው፣ ለስዕል የሚሰግድ፣ ለታቦት የሚንበረከክ፣ ለታቦት የሚያጥን፣ መንገድ ለመንገድ ምንጣፍ የሚያነጥፍ ሰው በእውነት ኃጢአቱ አይሰረይም። ለኃጢአቱ ስርየት የሚያገኘው በክርስቶስ ሲያምን ብቻ ነው። ማንኛውም ሰው ቅድም እንደተናገርኩት በሌሎች ቪዲዮዎች ላይ ታያላችሁ፣ ንስሐ ወደ እግዚአብሔር መመለስ ነው። አጥብቄ ደጋግሜ የምናገረው ትምህርት ስለሆነ ንስሐ ወደ እግዚአብሔር መመለስ ነው። የጽድቅ ህይወት መኖር ነው። የቅድስና ህይወት መኖር ነው። ዓለምን እምቢ ብሎ መካድ ነው። ራስን መካድ ነው ንስሐ። ራስን መካድ ከትዕቢት መንፈስ፣ ከትዕቢተኝነት፣ ከአመፀኝነት፣ ከጎጠኝነት፣ ከዘረኝነት፣ ከቂም፣ ከበቀል፣ ከክፋት፣ ከአመፃ፣ ከተንኮል፣ ከግብዝነት ህይወት፣ ለስዕል ከመስገድ፣ ለጣዖት ከመንበርከክ፣ ለጣዖት ከማጠን፣ ከመሰዋት፣ ደም ከማፍሰስ፣ በዘመናትና በዓመታት መካከል ቀንና ዓመታት እየቆጠሩ ወራት እየቆጠሩ እንስሳ በማረድ የእንስሳ ደም በማፍሰስ ልዩ ልዩ በዓል ልዩ ልዩ ጣዖት በማምለክ የሚገኝ የኃጢአት ስርየት የለም። ስለዚህ ጴጥሮስ ሲናገር እየተናገረ ያለው ሁሉን አዳይ በሆነው ከፍ ከፍ ባደረገው በማን ነው? በልጁ። ከዚያ ምንድነው? መንፈስ ቅዱስ ራሱ ምንድነው የሚለው? ምስክር ነው። እኛም ለነዚህ ነገሮች ምንድነው? ምስክር ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው ምስክር የሰጠው መንፈስ ቅዱስ ምስክር ነው። ከዚያ ሰዎችም ይህን በሰሙ ጊዜ ክፉኛ ተቆጡ፣ ሊገድሏቸውን ፈለጉ ይላል። ለምንድነው? ንስሐ ግቡ። በቃ የንስሐ ፍሬ ያለው በኢየሱስ ነው። ሰው የንስሐ ፍሬ ሊያፈራ የሚችለው በኢየሱስ ካመነ ነው። ሃይማኖተኛ ስለሆነ አይደለም። የሃይማኖት ሰባኪ ስለሆነ አይደለም። የሃይማኖት አስተማሪ ስለሆነ አይደለም። ብዙ ቃላት ሊጠቀም ይችላል። በልዩ ልዩ ጸጋ ሰውየው መቼም ተፈጥሮም ብዙ ነገር ስለሚሰጥ ማለት ነው። ግን የኃጢአትን ስርየት ማግኘት የሚቻለው በኢየሱስ ነው። ማንኛውም ሰው ወደ ኢየሱስ፣ ሴት የለ ወንድ የለ፣ ባሪያ የለ ጨዋ የለ፣ እስኩቴስ የለ፣ ነጭ የለ ጥቁር የለ፣ አበሻ የለ ምን የለ፣ ሁሉም ሰው ወደ ማን መምጣት አለበት? ወደ ኢየሱስ መምጣት አለበት። ካህን የለ ዲያቆን የለ፣ መርጌታ የለ ሊቅ የለ፣ ጳጳስ የለ ኤጲስቆጶስ የለ፣ ባህታዊ የለ መነኮስ የለ፣ ሁሉም ሰው ወደ ማን መምጣት አለበት? ወደ ኢየሱስ። ኢየሱስ ክርስቶስን እስካላመነ ድረስ የመዳንን ወንጌል፣ የጽድቅን ቃል፣ የመንግስቱን ቃል፣ የዘላለምን ህይወት ለማግኘት የሚያበቃውን የክርስቶስን ትምህርት ሰው ካላመነ እንዴት ሆኖ ነው ኃጢአቱ ሊሰራ የሚችለው? ስለዚህ መጽሐፍ ቅዱሳችን የሚያስተምረን፣ ሐዋርያት የሚያስተማሩን፣ በወንጌልም ውስጥ ጌታ እንዳስተማረው ስንሄድ የምናገኛቸው ነገሮች ምንድናቸው? ሰዎች ወደ ንስሐ መምጣት አለባቸው። ወደ ንስሐ እንዲመጡ ግን ቅድም እንደተናገርኩት በሌላውም ትምህርት ላይ ለንስሐ የሚያበቃ የወንጌል ቃል ያስፈልጋል። የመንግስቱን ቃል ሰዎች ማስተማር አለባቸው። አሁን እኮ ትምህርቱ ወንጌል አይደለም።
ወንጌል እየተሰበከ አይደለም። እውነት ለመናገር መነሻችን እንደ ርዕሰ ጉዳይ ሊጠቀስ ይችላል እንጂ ከመጀመሪያ እስከ መጨረሻ ወንጌል እየተሰበከ አይደለም። ወንጌል የሚሰበከው ስለ ሰው መዳን ነው። የእግዚአብሔር መንግስት የሚሰበከው ሰዎች እንዲድኑ ነው። ሰዎች እግዚአብሔርን ቃል አውቀው ንስሐ እንዲገቡ ነው። ኢየሱስ ክርስቶስን የመጣውን መሲሁን እንዲያውቁት ነው። ለኃጢአታቸው መሞቱን፣ ለበደላቸው መድቀቁን፣ ኢየሱስ በመስቀል ላይ የከፈለውን ዋጋ ማስረዳት ነው። ወንጌል ማለት ይሄ ነው። ስለ እናንተ ኃጢአት ኢየሱስ ሙቷል ነው። እንግዲህ በየመድረኩ መሰበክ ያለበት ማለት ነው ኢየሱስ። አስተማሪዎች ማን ነው ማስተማር ያለባቸው? ኢየሱስን። ሰባኪዎች ማን ነው መስበክ ያለባቸው? ኢየሱስ ነው። በቃ ምንም አይነት ሚሊየን ርዕስ ቢደረደር ኢየሱስ ካልተሰበከ ሰው ለንስሐ ፍሬ አይበቃም። ስለዚህ ምን ያስፈልገዋል? ሰው ወንጌል ያስፈልገዋል። ለምንድነው ወንጌል የሚያስፈልገው? ሰዎች እንዲድኑ፣ ሰዎች ወደ እግዚአብሔር መንግስት እንዲመጡ፣ ወደ ጽድቅ እንዲመጡ፣ ወደ ኢየሱስ እንዲመጡ፣ ልባቸው እንዲመለስ፣ የሞተላቸውን ጌታ አጉልቶ ማሳየት ወንጌል አስፈላጊ ነው እና የድብብቆች ወንጌል አያስፈልግም። ወንጌል ስንሰብክ፣ ወንጌል ስናስተምር ለሆድ ለመብል ለመጠጥ ለስጋዊ ነገር ለምድራዊ ነገር ተንተርሰን የምንሰብከው ከሆነ ከስረናል። ማንም ሰባኪ ከእግዚአብሔር ቃል ውጭ የሚሰብከው የልቡን መሻትና ምኞት ለማሟላት የሚሰብከው ከሆነ አዳጋ ነው እሱ ራሱ። እርግጠኛ ነኝ ይሄ ሰው እልፍ ያለ ህይወት አይኖረውም። ስለዚህ ሰዎች ምን ማድረግ አለባቸው? መስማት ያለባቸው ሰሚዎቹም ወንጌል ነው። የእግዚአብሔርን ቃል መስማት አለባቸው። የእውነትን ቃል መስማት አለባቸው። ጴጥሮስ እንደተናገረው እኛ ምስክሮች ነን አለ። ለምን ይህን ሁሉ ተናገር? ከዚያ ሰዎች ተቆጡ። ይቆጡ። ሰው መቼም ኢየሱስን ሲሰማ በደስታ ሊሰማ አይችልም። ምክንያቱም ክፉ መንፈስ ውስጡ አለ። ክፉ የለመደው ልማድ በውስጡ ሰውነቱ የተቀረቀረ አብሮት ያደገ የኖረ ክፉ ባህሪ ጸባይ አለ። እንዲሁ ብድግ ብሎ ኢየሱስን ሊቀበል አይችልም። ግን ወንጌል ጥሶ ይገባል። የሰውን ባህሪ፣ የሰውን ልብ፣ የሰውን ማንነት አሸንፎ አንበርክኮ ይገባል ኢየሱስ። ስለዚህ ወንጌል በጣም አስፈላጊ ነው። ስለዚህ ጴጥሮስ ሲናገር ይህንን የተናገረ ወንጌል ለምድራችን ለኢትዮጵያ የሚያስፈልጋት ወንጌል ነው። ለምድራችን የሚያስፈልግ ወንጌል ነው። ለኢትዮጵያ መፍትሄው ትክክለኛው መፍትሄው ከዳር እስከ ዳር ወንጌል መስበክ ነው። ኢየሱስ በኃይልና በስልጣን ከተሰበከ የምድሪቱ አጋንንት በትውልድ ላይ የተቀመጠ የሰፈረ ከቤተ ክህነት እስከታች ትውልድ ድረስ የሰፈረ አጋንንት የሚመታው በኢየሱስና በወንጌል ቃል ነው። ስለዚህ ለኢትዮጵያ ምድር ምን ያስፈልጋል? ኃይል ያስፈልጋል። የኢየሱስ ክርስቶስ ወንጌል ያስፈልጋል። ከላይ እስከታች አጋንንት የሚቀጠቀጡበት፣ ኃይላትና ስልጣናት የሚመቱበት ከስም ሁሉ በላይ በሆነው በኢየሱስ ስም ነው። ስለዚህ ለኢትዮጵያ ምድር ነው የሚያስፈልጋት ከተባለ ምንም አያስፈልግም። የሚያስፈልጋት ወንጌል ያስፈልጋታል። ክርስቶስ ያስፈልጋታል በአካል በሙላት። ይሄ በቃ ቤተ ክህነቱን ሽባ ያደረገ ትውልድን የበላ የሰውን አእምሮ ቆልፎ የያዘ ሰዎች ወደ መዳን እንዳይመጡ፣ ወደ ጽድቅ እንዳይመጡ፣ ወደ ዘላለም ሕይወት እንዳይመጡ፣ ከፈጣሪያቸው ከአምላካቸው ጋር እንዳይገናኙ አሳውሮ የያዛቸው እንቅ አድርጎ የያዘ ሲፈልግ እያነቀ የሚገድል ጉድጓድ ውስጥ የሚከት እሳት ውስጥ የሚጨምር ገደል እየከተተ ባህር ውስጥ እየከተተ እኔ ብዙ ሰው ድንገት ባህር ውስጥ ሁሉ እየገባ ገደል ውስጥ እየገባ እሳት ውስጥ እየገባ የሚሞትበት ምኑ መንፈሱ ብድግ አድርጎ እየወሰደ እያሯሯጠ ባህር ውስጥ ገብተው የሚሞቱ ሰዎች አሉ። እሳት ውስጥ ገብተው ተቃጥለው የሚሞቱ ሰዎች አሉ። ገደል ውስጥ እየገቡ የሚሞቱ ሰዎች አሉ። በሌሊት ከመኝታቸው አንስቶ እየወሰደ ማለት። ስለዚህ እንዲህ አይነት መናፍስት የሚሰራባት ሀገር ከቤተ ክህነቱ ብዬ ነው የምላችሁ፣ ከላይ ከጳጳሳቱ አንስቶ እስከ አናጉንስጢሱ ድረስ እላያቸው ላይ የተቀመጠው ጅኒ ክፉ መንፈስ የሚጠረገው በወንጌል ቃል ነው። ምንም በመከራከር ዝም ብሎ በመጨቃጨቅ አይደለም። በመከራከር አይደለም። እሱን አይደለም የሚፈለገው። በኢየሱስም በኃይልና በስልጣን ወንጌል ሲሰበክ ለቆ ይሄዳል ነው የሚለው። እንግዲህ ትዝ ይላችኋል በሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ወደ ሰማርያ ከተማ ገብቶ አንጫጫው። በቃ መናፍስቱ ከተማውን ለቆ እስኪወጣ ድረስ፣ ያቺ ከተማ ነፃ እስክትወጣ ድረስ ወንጌል ነው ያቺን ከተማ ነፃ ያወጣት። ሂዶ ሰበከ። ስለዚህ ለከተማው ኢትዮጵያ ምድር ላይ ላሉት ከተሞች እንደው ቢያንስ እንኳን ገጠር ለገጠር እንኳን እንደው መዞር ቢያቅተው አገልጋዩ ከተማ ውስጥ ገብቶ እንኳን መጸለይ፣ ከተማ ውስጥ ገብቶ ለከተማዋ መጸለይ፣ በከተማዋ ላይ የሚሰራ ጠንቋይ፣ መተተኛ፣ አስማተኛ እንዲፈርስ ስራው ጠንቋዮችን በወንጌል ለመድረስ ራሱ አስፈላጊ ነው። ስለዚህ በገጠር በከተማ ምን ያስፈልጋል? ወንጌል ያስፈልጋል።
በኃይልና በስልጣን እውነት የኢትዮጵያ ምድር ትፈታ ትበልጽግ፣ ትውልድ እንጀራ በልቶ በጤናማ ህይወት ይደግ ከተባለ የሚያስፈልገው ለገጠር ለከተማ ወንጌል ነው። ወንጌል ሲሰበክ ሰው ከጥንቁልና ነፃ ነው። አንዱ አንዱን ባስማት አይይዘውም፣ አይተበትበውም፣ እንዳይሰራ እንዳይበለጽግ እንዳያድግ አያደርግም። ምክንያቱም ወንጌል ኃይል አለው። ስለዚህ እስራትን ሁሉ የሚበጣጥስ ምን አለ? ወንጌል አለ። ስለዚህ ጴጥሮስ እኛ ለዚህ ነገር ምስክሮች ነን አለ። በቃ ስለዚህ ወንጌል ያስፈልጋል። ስለዚህ ወንጌል ተሰብኳል። አሁን እየተሰበከ አሁን እየተቀየጠ ያለ ወንጌል ነው ያለው። በትክክል የጽድቅ ወንጌል የለም። የጽድቅ ወንጌል ክርስቶስ ኢየሱስን ሊያሳይ የሚችል በገጠር በከተማ ወንጌል ሊሰብክ ያለ ምንም አሁን ውድድር አይደለም። ውድድር ሳይሆን ወጣ ብሎ ወንጌል መስበክ ያስፈልጋል። በተለይ ኢትዮጵያ በአራቱም አቅጣጫ መልክዓ ምድሩን ገጠር ከተማ ሳይቀር ወንጌል ያስፈልጋል። በተለይ በከተማ ውስጥ እንኳን ራሱ አገልጋዮች ሊቀመጡ ያስፈልጋል። አገልጋዮች በየከተማው እየተዘዋወሩ ሊጸልዩ ያስፈልጋል። ለከተማዋ ሊጸልዩ፣ ለሀገሪቱ ሊጸልዩ፣ በከተማው ውስጥ ላለው ህዝብ በዚያ ውስጥ መሽጎ ያለውን የጥንቁልና ስራ በመቃወም በማፈራረስ መጸለይ ያስፈልጋል ነው። ምክንያቱም መንገዱን ማቅናት፣ በቃ ጥርጊያውን ማስወገድ፣ ጎባጣ የሆነውን ስርጓጉጥ የሆነውን አቧራ ትቢያ የሞላበትን የሰውን ህይወት በቃ ማጽዳት፣ ከዚያ ወንጌል ይገባል። ስለዚህ ምን ያስፈልጋል? ወንጌል ያስፈልጋል ነው። ስለዚህ በሐዋርያት ሥራ ላይ እንዳየነው የሐዋርያት ሥራ ምዕራፍ 10 ላይ ቁጥር 43 ላይ ስንሄድ የምናገኘውን ነገር ላንሳ። አሁንም ወንጌል ነው የሚያስፈልገው። ስለዚህ ለወንጌል የጨከነ ልብ፣ ማንነት፣ ሰብዕና በጣም አስፈላጊ ነገር ነው። እግዚአብሔር ከጨከኑት ጋር ነው የሚሰራው። ለወንጌል ልባቸውን ክፍት ካደረጉ፣ ኢየሱስን ለመስበክ ከቆረጡ ሰዎች ጋር፣ ልጁን ኢየሱስን ለመስበክ የመንግስቱን ቃል ለመናገር ለማወጅ ጥሰው ከሚወጡ ሰዎች ጋር እግዚአብሔር አብሯቸው ይሰራል። ቁጭ ብለን የምናተርፈው ነገር የለም። በጥቅስ ብዛት ሰው አይድንም፣ ምንም አይድንም። በቃል ሙላት ሰው አይድንም። የሚድነው በቅንነት፣ በጽድቅ፣ በቅድስና ህይወት በመመላለስ በቅንነት መንግስቱን በመስበክ ይሄ ያኔ ጽድቅ በከተማ ላይ ይነግሳል። ስለዚህ በሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ ስንመጣ የምናያቸውን ነገሮች ማየት እንችላለን። ምንድን ነው የሚለው? እዚህም ጋር 43 እንደዚህ ይላል። ከቁጥር 42 ጀምሬ ላንበው። ለህዝቡ እንድንሰብክና በሕያዋንና በሙታንም ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን ይላል። በጣም ስሙ። ለህዝቡ እንድንሰብክና በሕያዋንና በሙታንም ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን። በእርሱም የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል ይላል። አያችሁ፣ በጣም ለዚህ ነው ወንጌል መሰበክ አለበት የምንለው። እንግዲህ ሐዋርያቱን ተመልከቷቸው። ሐዋርያቱን ስንመለከት እንግዲህ እንዲህ አይነት ትምህርት ነው። እንግዲህ እነ ጴጥሮስ የሰበኩትን ስብከት ተመልከቱ። የሐዋርያት ሥራ ምዕራፍ 10 ከቁጥር 42 43 ስታነቡ የሚያወራው ነው ለህዝቡ እንድንሰብክና ይላል። ለህዝቡ የሚሰበከው ምንድነው? ወንጌል ነው የሚሰበከው። ወንጌል ስለማን ነው? ስለ ኢየሱስ ክርስቶስ ነው። ወንጌል ብለን ስንል የምናየው አካል ባለቤቱ ክርስቶስ ኢየሱስ ነው። ስለዚህ ወንጌል ሲሰበክ ማን ነው የሚሰበከው? ኢየሱስ ነው የሚሰበከው። ወንጌል የምስራች ቃል ነው፣ የምስራች ድምፅ ነው። ኢየሱስ በስጋ እንደመጣ እንደተወለደ፣ እንደገናም ኢየሱስ በአካል እንደሰበከ እንዳስተማረ፣ ስለ ኃጢአታችን በመስቀል ላይ እንደተሰቀለ፣ እንደሞተ፣ እንደተነሳ፣ ደግሞም ዳግመኛ እንደሚመጣ፣ ሲመጣ በሕያዋንና በሙታን ላይ ሊፈርድ እንደሚችል ይናገራል ወንጌል። ጴጥሮስ የሚናገሩት ሐዋርያት የሚናገሩት ምንድን ነው ከተባለ ኢየሱስን ስለመናገር ነው። አሁን ስብከት ተብሎ ከተባለ ኢየሱስ ከሌለ ምን ስብከት ነው? ኢየሱስ የሌለበት፣ ክርስቶስ የሌለበት፣ ክርስቶስ ጎልቶ ያልታየበት፣ ክርስቶስ በገሃድ ያልተገለጠበት፣ ሰዎች ሁሉ በነፍስ በስጋቸው ኢየሱስን የሚያውቁበት፣ ኢየሱስን የማይረዱበት፣ ኢየሱስን የማያውቁበት፣ በነፍስ በስጋ የሞተላቸውን ጌታ ሴንስ የሚያደርጉበት ስብከት አይደለም። ማንን መስማት አለባቸው? ኢየሱስን መስማት አለባቸው። እኛ ምን ይዘን ነው መሄድ ያለብን? ኢየሱስን ነው ይዘን መሄድ ያለብን። የራሳችንን ባህል አይደለም፣ ወግ አይደለም፣ የራሳችንን በቃ ዝም ብለን በትዕቢት የተሞላ ንግግር ቋንቋ አይደለም። ይዘን መሄድ ያለበት በትህትና
ሰዎች እንዲድኑ እንዲጸድቁ እግዚአብሔር መንግስት እንዲያውቁ በክርስቶስ አምነው እንዲድኑ ከስራታቸው እንዲፈቱ ቀንበራቸው እንዲወልቅላቸው እንዲሰባበርላቸው ለነፍሳቸው ረፍት እንዲያገኙ ኢየሱስ ነው መሰበክ ያለበት። ስለዚህ ጴጥሮስ ምንድነው እየተናገረ ያለን? ለህዝቡ እንድንሰብክና እንደውም ወደ ኋላ መጥቼ ሳነበው የሐዋርያት ሥራ ምዕራፍ 10 ከቁጥር 39 ጀምሬ ሳነበው እርሱ በአይሁድ አገርና በኢየሩሳሌም ላደረገው ሁሉ እኛ ምስክሮች ነን። ደግሞም ሰዎች እርሱን በእንጨት ላይ ሰቅለው ገደሉት። እግዚአብሔር ግን በሶስተኛው ቀን ከሙታን አስነሳው፣ እንዲታይም አደረገው። የታየው ለሁሉ ሰው ሳይሆን ከሙታን ከተነሳ በኋላ አብረነው ለበላንና ለጠጣን እግዚአብሔርም አስቀድሞ ለመረጠን ለእኛ ለምስክሮቹ ነው ይላል ጴጥሮስ። ከሞተ በኋላ ከትንሣኤው በኋላ አብረን ለበላነውና ለጠጣነው ለምስክሮቹ ነው የተገለጠው ይልና ለህዝቡ እንድንሰብክ እና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱ ምን አለን? አዘዘን ይላል። አዘዘን እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን። በእርሱም የሚያምን ሁሉ ነው የሚለው። የሚያምን ሁሉ የሚለው ቃል ሁሉን ነው የሚያጠቃልለው። ስለዚህ ወንጌል ብለን ስንናገር ስለ ኢየሱስ ነው። አንድ ሰባኪ፣ አንድ አገልጋይ፣ አንድ አማኝ ሴት ወንድ ኢየሱስን የማይመሰክር ከሆነ ስለ ኢየሱስ ክርስቶስ የማያወራ ከሆነ በዚህ ስም የሚያፍር የሚሸማቀቅ ከሆነ ድነቱ በራሱ አጠራጣሪ ነው የሚሆነው። በዚህ ስም በምንም ተአምር ልናፍር አንችልም፣ አይገባንም። ምክንያቱም ራቁቱን ስለኛ ስለ በደላችን የደቀቀ ስለ ኃጢአታችን መከራን የተቀበለ ስለ መተላለፋችን በመስቀል ላይ ራቁቱን ሆኖ ለዓለም ለአመፀኛው ዓለም ክፋት ለሞላበት አመፀኛ ለሆነ አመንዝራ ለሆነ ሴሰኛ ለሆነ እንዲሁም በስሙ ለሚዘባበት ለራሱ የሞተው አንድ ጌታ ብቻ ነው። ስለዚህ ስም እንመሰክራለን፣ እናውጃለን። በገጠር በከተማ ስለ ኢየሱስ እናወራለን። ላገኘናቸው ሰዎች፣ ለሴቶች፣ ለወንዶች፣ ለሁሉም እናወራለን። ለምን? ሰው እንዲድኑ ነው። ዋናው ዓላማ ምንድን ነው? የዘላለም ሕይወት እንዲያገኙ ነው። የዘላለም ሕይወት የትም የለም። ሰማይ ላይ ዝም ብሎ ከምናየው ሰማይ ላይ የሚመጣ አይደለም። ከቆምንባት ምድር ላይ ዝም ብሎ የሚገኝ አይደለም። ከምዕራብ፣ ከምስራቅ፣ ከሰሜን፣ ከደቡብ አይመጣም። ያለው የዘላለም ሕይወት ኢየሱስ ጋር ነው። ስለዚህ ሰዎች ማንን መስማት አለባቸው? ስለ ኢየሱስ መስማት አለባቸው። አገልጋዩ ነው ሚናውን መጫወት ያለበት። ፌዘኛ አገልጋይ አይደለም የሚያስፈልገው። የጽድቅ አገልጋይ፣ የቅድስና አገልጋይ፣ የዘላለምን ሕይወት የሚሰብክ የሚያስተምር፣ ለመንግስቱ ቅናት ያለው ይሄ በጎ ሕሊና ያለው አገልጋይ አስፈላጊ ነው ማለት ነው። ስለዚህ እንደነ ጴጥሮስ ምን ማድረግ አለብን? መስበክ። ምኑን? ኢየሱስን ለሰዎች ሁሉ መስበክ አለብን ማለት ነው። እንደዚህ ከተናገረ በኋላ ቁጥር 44 ላይ ጴጥሮስ ይህን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላል። አሁን ተመልከቱት። መጀመሪያ ምንድን ነው የሚያስፈልገው? የቃሉ ስብከት ያስፈልጋል። ቃሉ ስለማን ይናገራል? ስለ ኢየሱስ ይናገራል። የኃጢአታቸውን ስርየት ካገኙ በኋላ ምን ይሆናል? የመንፈስ ቅዱስን ኃይል ይቀበላሉ። አያችሁ፣ ስብከት አስፈላጊ ነው። ንስሐ አስፈላጊ ነው። የኃጢአት ስርየት አስፈላጊ ነው። ከዚያ በኋላ የመንፈስ ቅዱስ ሙላት ይመጣል። ሰዎች መንፈስ ቅዱስን ይሞላሉ። አያችሁ ቅደም ተከተሉን። እነ ጴጥሮስ ወንጌሉን ለመስበክ ተሯሯጡ፣ ሰበኩ፣ አስተማሩ። በግልጥ ነው የተናገሩት። ሰዎች እየተቃወሟቸው አላፈሩበትም፣ አልተሸማቀቁም። ይሄንንስ መካድ አይችሉም። በቃ እነ ጴጥሮስ መካድ አይችሉም። አብረው በልተዋል፣ አብረው ጠጥተዋል፣ አብረው ብዙ ታምራትን አይተዋል፣ ብዙ ነገሮችን ከኢየሱስ ጋር አሳልፈዋል። እነዚህ ሰዎች ኢየሱስን አናውቅ ማለት አይችሉም። መጀመሪያ ክዶ ነበር፣ ግን ኋላ አይችልም። ጴጥሮስ መንፈስ ቅዱስን ከተሞላ በኋላ በኃይል ከተነካ በኋላ ያ የቀደመው ፍርሃት ከላዩ ላይ ከተገፈፈለት በኋላ ኢየሱስን አላውቅም ማለት አይችልም። ምን ማለት ነው የሚችለው? በቃ ከመመስከር ውጭ ስለ ኢየሱስ ከመናገር ከማውራት ውጭ ወደኋላ ማለት ሊል አይችልም። ለምን? የዘላለም ሕይወት በሕይወቱ ታትሞበታል። መንፈስ ቅዱስ በኃይል አግኝቶታል። ስለዚህ መንፈስ ቅዱስን ምን አደረገው? ወረደባቸው። ምን ሆኑ ነው የሚለው? መንፈስ ቅዱስ ወረደባቸው። ከጴጥሮስ ጋር የመጡት ከተገረዙት ወገን የሆኑት አማኞች የመንፈስ ቅዱስ ስጦታ በአሕዛብም ላይ ደግሞ መንፈሱን ሲያዩ ተገረሙ። ይህም በልሳን ሲናገሩና እግዚአብሔርን ሲያመሰግኑ ስለሰሟቸው ነው። በዚያ ጊዜ ጴጥሮስ እንዲህ አለ፣ እነዚህ ሰዎች እንደኛ መንፈስ ቅዱስን ስለተቀበሉ እንግዲህ በውሃ እንዳይጠመቁ የሚከለክላቸው ማን ነው? ስለዚህ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው። ከዚህ በኋላ ጴጥሮስ ጥቂት ቀን ከነርሱ ጋር እንዲቀመጥ ለመኑት ይላል። ዋናው ነገር የሰዎች መዳን ነው። ለኃጢአታቸው ይቅርታን ማግኘት ነው።
ስለዚህ ጴጥሮስ ምን ሰበከ? ወንጌል ሰበከ። ከዚያ ሰዎች እያመኑ መጡ፣ እየዳኑ መጡ ማለት ነው። ስለዚህ ወንጌል ያስፈልጋል የሚባለው ለዚህ ነው። የሐዋርያት ሥራ ምዕራፍ 13 ላይም የሐዋርያት ሥራ ምዕራፍ 13 ቁጥር 38 ላይም ስንሄድ የምናገኘው ነገር አለ። እንግዲህ መጽሐፍ ቅዱሳችን ሙሉ ስለሆነ በደንብ አድርገን እያየን እንቀጥላለን ማለት ነው። ለምን? ትምህርቱ መልካም ስለሆነ። ቁጥር 38 ላይ ስንሄድ የምናገኘው ነገር እንደዚህ ነው። እንግዲህ የኃጢአት ስርየት እንዲመጣ ምን ያስፈልጋል? ወንጌል ያስፈልጋል። ሰዎች ከእግዚአብሔር ጋር እንዲታረቁ ምን ያስፈልጋል? ወንጌል ያስፈልጋል። ሰዎች ጽድቅን እንዲያገኙ ወንጌል ያስፈልጋቸዋል። መዳን ወንጌል ያስፈልጋቸዋል። እንግዲህ በእግዚአብሔር ልጅ በክርስቶስ ኢየሱስ እንዲያምኑ መጀመሪያ ስብከት አስፈላጊ ነው። ጥርት ያለ ወንጌል፣ ከእንጀራ ጋር ያልተያያዘ፣ ከጥቅማ ጥቅም ጋር ያልተያያዘ ንጹህ የሆነ ወንጌል፣ ልጁን ኢየሱስ ክርስቶስን ሊያሳይ የሚችል ትምህርት ያስፈልጋል። ስለዚህ ሰዎች እንክርዳድ ባልሆነ ነገር አይምሯቸው እንዳይያዝ፣ እንክርዳድ በሆነ ነገር አይምሯቸው እንዳይቆለፍ፣ እንዳይዘጋ፣ ከክርስቶስ ይልቅ ጥቅማ ጥቅም እንዳያዩ፣ ከክርስቶስ ይልቅ ሌላ ምድራዊ ነገር ላይ ፎከስ እንዳያደርጉ ልባቸውን ኢየሱስ ላይ ማንጠልጠል ነው። በምን? በትምህርት በእግዚአብሔር ቃል ልባቸውን እንዲደግፉ ማድረግ ነው። ስለዚህ እዚህም ላይ ስንመጣ 38 ላይ ስንመጣ እንግዲህ ይላል፣ እንግዲህ ወንድሞች ሆይ የኃጢአት ይቅርታ ይላል። እዚህ ጋር የኃጢአት ይቅርታ፣ ሌሎቹ ክፍሎች ላይ ስንመለከት የኃጢአት ስርየት እያለ ነው የመጣው። ግን የኃጢአት ስርየት ማለት የኃጢአት ይቅርታ ማለት ነው። እዚህ ጋር ግን የሐዋርያት ሥራ ምዕራፍ 13 ከቁጥር 38 ላይ እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በኢየሱስ በኩል መሆኑ እንደተሰበከላችሁ እወቁ ይላል። በምንድን ነው የሚሉ? በማን ነው የኃጢአት ይቅርታ የሚገኘው? በክርስቶስ ኢየሱስ በኩል ነው። እንግዲህ ቅድም እንደተናገርኩት እወቁ፣ በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል ይላል። በማን? በሙሴ ሕግ በኩል። በጣም የሚገርመው ነገር የኃጢአት ይቅርታ የሚያስገኘው ነገር ምንድነው ከተባለ ጽድቅ ነው የሚያመጣው። በሙሴ ሕግ ልናገኘው ያልቻልነው ሲጀመር ሕጉ አልተሰጠንም። ሕጉ የተሰጣቸው እስራኤላውያን ናቸው፣ ዕብራውያን ናቸው፣ የቃል ኪዳኑ ሕዝቦች ናቸው። እነሱ እንኳን በሙሴ ሕግ አማካኝነት ጽድቅን ሊያገኙ አልቻሉም። ጽድቁ ፍርድን፣ ኩነኔን ነው ያመጣው፣ ሞትን ነው ያመጣው፣ ኃጢአተኝነትን ነው ያመጣው። ኃጢአተኛ መሆናችንን ይፋ ይነግረናል፣ ይገልጠናል። መፍትሄው ግን ሕግን በመፈጸም ስለማይገኝ ችግር ሆነ ማለት ነው። ለሰው ልጅ ሁሉ ወጥመድ ሆነበት። ሕጉ ምንድነው? ወጥመድ። በቃ አንቆ ነው ያዘው፣ ነቅነቅ የለም። ምክንያቱም ሕጉን የሚፈጽም አካል ስለሌለ ማለት ነው። እዚህም ጋር እየተናገረ ያለው ወገኖች መጽሐፍ ቅዱስ የሚያስተምረውን ትምህርት በደንብ ካየ ነው ኃጢአት ማለት በጣም አደገኛ ነው። ከእግዚአብሔር ሕልውና የሚለይ ከእግዚአብሔር መንግስት የሚያወጣ ለዘላለም በፍርድ ውስጥ ሰው እንዲሆን የሚያደርግ ነገር ነው። ስለዚህ ምን ብሎ ይናገራል? እንግዲህ ወንድሞች ሆይ የኃጢአት ይቅርታ የሚገኘው በምንድን ነው? በጸበል አይደለም። የኛ ህዝብ እንደሚሆነው አይደለም። በጣም የሚያሳዝነው ነገር የኢትዮጵያ ህዝብ የሚያስበውና እግዚአብሔር በልጁ በክርስቶስ ኢየሱስ የተናገረው ነገር በምንም ተአምር ሊገናኝ ይችላል። መጽሐፍ ቅዱስ የኃጢአት ይቅርታ ያለው በክርስቶስ በማመን ነው። የኃጢአት ይቅርታ ያለው በኢየሱስ በማመን ነው። እንደው ስሙን እንዳልፎ ሐጅ ስሙን ማወቅ አይደለም፣ ማመን። በቃ ዝም ብሎ እኔ ያውቀዋለሁ አሁን ዝም ብሎ በየአደባባዩ እንደመፈክር ኢየሱስን ማን ያውቀዋለሁ አይደለም እኮ። እኔ ክርስቶስን አውቃለሁ፣ እኔ ኢየሱስን አውቃለሁ። እንደዚያ እነ ጳውሎስ ሲያስተምሩ ኢየሱስን ማን አውቀዋለሁ እናንተስ እነማን ናችሁ እንዳላቸው አይነት ማለት ነው። በቃ አውቀዋለሁ። ሰይጣንም ይላል እንደዚያ፣ ኢየሱስን አውቀዋለሁ ይላል ሰይጣን። ሰዎችም ይላሉ፣ ኦርቶዶክሳውያን ይላሉ፣ ሁሉም ይላል። ፕሮቴስታንቱም ብዙ በጥልቅ የሆነ ነገር የሌላቸው ሰዎች ኢየሱስን እናውቀዋለን፣ ሁሉም ሰው ይላል ኢየሱስን እናውቀዋለን። ማን እንደዚህ አይደለም። ኢየሱስን ማወቅ ማለት በቃ ከደም ስር ጋር መዋሃድ መቻል አለበት። ከኛ ማንነት በልጦ መታየት መቻል አለበት። በውስጥ ሰውነታችን ስፍራ ሊነግስ እኔ የሚል ቃል ራሱ ሊሞት ሁሉ ያስፈልጋል። ስለዚህ ኢየሱስን አውቀዋለሁ ማለት በቃ በእኔ ህይወት የሚኖር እሱ ነው። ስለ እኔ አላቅም፣ እሱ ነው የሚኖረው። በቃ ምንም ነገር እኔ ምንም መጠቀሚያ ዕቃ እንደሆንኩ መረዳት ማለት ነው። ስለዚህ በህይወታችን ምን ያስፈልገናል? ኢየሱስ እንዲነግስ ያስፈልጋል። እዚህ ጋር ሲናገር በማን በኩል ነው የሚለው? በኢየሱስ በኩል መሆኑን እንደተሰበከላችሁ ምን በሉ እወቁ። ስብከቱ ምንድን ነው? ክርስቶስን እወቁ ነው። ክርስቶስን ስናውቅ ምን ይሆናል? የኃጢአት ይቅርታ ይገኛል። የኃጢአት ይቅርታን ስናገኝ ጽድቃችን እርግጠኛ ይሆናል፣ መዳናችን ይታወቃል።
መጽደቃችን እርግጠኛ ይሆናል። በእግዚአብሔር ፊት ትክክለኛ መሆናችን ይታወቃል። ለምን? ጽድቅ ስለሆነ። ስለዚህ ጽድቅ ማለት እውነት ነው። የቃሉ ትርጉም ጽድቅ ማለት እውነት ማለት ነው። ጻድቅ ማለት ስንል ደግሞ የጸደቀ እውነተኛ የሆነ ሰው ያለ ኃጢአት በእግዚአብሔር ፊት መታየት የሚችል ያለ ኃጢአት በእግዚአብሔር ፊት መቅረብ የሚችል ነውር የሌለበት ኃጢአቱ በክርስቶስ ደም የታጠበለት በክርስቶስ ይቅር የተባለ ሰው ጻድቅ ነው። ጻድቅነቱ ግን ከራሱ አይደለም፣ በእምነት በጸጋ ነው የጸደቀው ሰውየው። ስለዚህ ጻድቅ ነው ብለን ስንናገር በክርስቶስ በተሰራው ስራ አምኖ የዳነ በልጁ በክርስቶስ ኢየሱስ ወደ አብ መግባትን ያገኘ ወደ እግዚአብሔር መቅረብን ያገኘ ሰው ከመንፈስ ቅዱስ ጋር አንድ የሆነ ተባባሪ የሆነ በመንፈስ ቅዱስ ምሪት የሚመራ ሰው እሱ ጻድቅ ሰው ነው። ጻድቅ ማለት የሚያበላ የሚያጠጣ አይደለም። ጻድቅ ማለት ልብስ የሚያለብስ ማለት አይደለም። ጻድቅ ማለት ገዳም የሚገነባ ማለት አይደለም። ጻድቅ ማለት ቢጫ ልብስ መልበስ ወይም ደግሞ የመነኮሳትን ልብስ ለብሶ መዞር ማለት አይደለም። ጻድቅ ማለት መመንኮስ አይደለም። ጻድቅ ማለት ጳጳስ መሆን አይደለም። ጻድቅ ማለት ሊቅ ምሁር መሆን አይደለም። ጻድቅ ማለት ገዳም መገደም አይደለም። ጻድቅ ማለት ከገዳም ወደ ገዳም፣ ከዱር ወደ ዱር፣ ከጫካ ወደ ጫካ፣ ከከተማ ወደ ገጠር፣ ከገጠር ወደ ከተማ ወይም ደግሞ ወደ ቅዱሳን ስፍራ ወደ መካነ መቃብር ወደዚያ መሄድ ማለት አይደለም። ጻድቅ ማለት ስራ ፈቶ መዞር ማለት አይደለም። ጻድቅ ማለት በስራ ቀን በሬ ፈቶ ገበሬው በሬ ፈቶ ቁጭ ማለት አይደለም። ጻድቅ ማለት ቤተክርስቲያን ማሰራት ማለት አይደለም። ህንፃ ማስገንባት ማለት አይደለም። ጻድቅ ማለት በዚህ ምድር የሆነ ነገር መገንባት አይደለም። ጻድቅ ማለት በኢየሱስ አምኖ መዳን ነው። ስለዚህ ጻድቅ ብለን ስንናገር ምንድነው ብለን ጻድቅ ብለን ስንናገር አስረግጬ የምናገረው ጻድቅ ማለት በመልካም ስነ ምግባር የተመሰረተ ነገር አይደለም። ጻድቅ ሰው ብለን ስንናገር ኢየሱስን አምኖ የዳነ ሰው በቃ በኢየሱስ በኩል ወደ እግዚአብሔር መግባትን ያገኘ ከአምላኩ ከእግዚአብሔር ጋር የታረቀ ጸደቀ ብለን ስንናገር የእግዚአብሔርን ጽድቅ ኢየሱስን የለበሰ በውስጡ ኢየሱስን ያነገሰ መዳን ከኢየሱስ ውጭ የለም ብሎ ሊመሰክር የሚችል ሰው ጻድቅ ነው። ስለዚህ ጻድቅ በዱር በገደል የሚንቀሳቀስ አይደለም። ጻድቅ ማለት ስራ ፈቶ የሚዞር፣ ጻድቅ ማለት ገዳም የሚኖር፣ ጻድቅ ማለት የመነኮሰ፣ ጻድቅ ማለት ባይታዊ የሆነ፣ ጻድቅ ማለት ሊቅ የሆነ፣ ጻድቅ ማለት ምሁር የሆነ፣ ጻድቅ ማለት ጳጳስ የሆነ፣ ጻድቅ ማለት ካህን የሆነ፣ ጻድቅ ማለት ቅዳሴ የሚቀድስ፣ ጻድቅ ማለት ማህሌት የሚቆም፣ ጻድቅ ማለት ታምረ ማርያም የሚያስነበብ የሚያሰማ ማለት አይደለም። ጻድቅ ማለት ታቦት የሚያጅብ ጃንጥላ ይዞ ታቦት የሚያጅብ ማለት አይደለም። ጻድቅ ማለት ለታቦታት ይሄ ምንጣፍ ዳውጃ እያነጠፉ አመድ መሸከም አይደለም። ጻድቅ ማለት ኢየሱስን አምኖ የዳነ ሰው ነው። ሌላ የለም። ከዚህ ውጭ ግን መጽሐፍ ቅዱስ የሚያስተምር ካለ አምጡ። የለም። መጽሐፍ ቅዱስ የሚናገረው ጻድቅ ማን ነው ከተባለ በኢየሱስ ያመነ ሰው ጻድቅ ነው። እግዚአብሔር ይመስገን። እንግዲህ መጽሐፍ ቅዱሳችንን በምናይበት ጊዜ እያንዳንዱን መረጃ ከመጽሐፍ ቅዱስ ቃል አንጻር ስናየው ስንፈትነው አእምሯችንን ሰብሰብ አድርገን ይህንን የመዳንን ወንጌል በምንመለከትበት የጽድቅን ቃል በምንመለከትበት በክርስቶስ ኢየሱስ የተከናወነውን እያንዳንዱን ጉዳይ በዝርዝር በቅደም ተከተል ስንመለከት የምናገኘው ነገር የመጨረሻ መቋጫችን ከእግዚአብሔር ጋር በክርስቶስ መታረቃችን እንደገናም ደግሞ የዘላለም ሕይወት ማግኘታችን ነው። ስለዚህ መጽሐፍ ቅዱስ በሚለው መሰረት መኖር በቃ ይሄ የክርስቶስ ሕይወት ነው። የክርስቶስን ሕይወት መኖር ማለት እግዚአብሔር በተናገረው ቃል ጸንቶ ማኖር ነው። ኢየሱስ በተናገረው የወንጌል ቃል መኖር ነው። ስለዚህ በኃጢአት ስርየት ላይ ቅድም እንደተናገርኩት የኃጢአት ይቅርታ የሚለው በደንብ ያስማማናል። ይቅርታ ለማግኘት ግን ቃሉን መስማት፣ ወንጌልን መስማት፣ ንስሐ መግባት፣ ለኃጢአታችን ይቅርታን ማግኘት፣ ሲቀጥል ጽድቅ ነው። ሰው ወንጌልን ይሰማል፣ ንስሐ ይገባል፣ ለኃጢአቱ ይቅርታን ያገኛል። ይቅርታ የሚያገኘው ግን ከእግዚአብሔር ነው። የኃጢአት ይቅርታ በምንም ተአምር በሌላ መንገድ የለም። እግዚአብሔር በላከው በልጁ በክርስቶስ ኢየሱስ ስናምን ለራሳችን ጽድቅ ክርስቶስ ዋጋ መክፈሉን አምነን ስንቀበል ያ ነው ጽድቅ። ስለዚህ ጽድቅ እውነት ነው፣ እውነት ደግሞ ክርስቶስ ነው። ስለዚህ ይህንን የመጽሐፍ ቅዱስን ትምህርት በደንብ አድርጎ ማየት በጣም አስፈላጊ ነው። ሌላ ተጨማሪ ክፍል ሲሄድ 26 የሐዋርያት ሥራ 26:17 ላይ ስንሄድ የምናገኘውን ነገር ላንሳ። 17 ላይ ያለውን ሐሳብ ስንመለከት ከገዛ ሕዝብህና ወደ እነርሱ ከምልክህ ከአሕዛብ አድናለሁ፣ አንተም ዓይናቸውን ትከፍት ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ትመልሳቸው ዘንድ እነርሱም የኃጢአትን ይቅርታ ይቀበላሉ፣ በእኔም በማመን በተቀደሱት መካከል ርስት ያገኛሉ ይላል።
በጣም መጽሐፍ ቅዱስ ግልጽ በሆነ ቋንቋ ምንም የተሰወረ የተደበቀ ነገር የለም። እግዚአብሔር ለዓለም የላከው መልእክት በሆነ ፖስታ ታሽጎ በሆነ ነገር ታሽጎ የመጣ አይደለም። ግልጽ የሆነ የክርስቶስ መልእክት ነው የመጣ። እግዚአብሔር ልጁን ኢየሱስን ሲልከው ግልጽ በሆነ መንገድ ነው። ለኃጢአት ይቅርታ የፈሰሰ ደም አለ። ለእኛ ኃጢአት የደቀቀ የቆሰለ አለ። እሱም ኢየሱስ ነው። ስለዚህ ኢየሱስ ነው የአዲስ ኪዳን መሰረት። እዚህም ጋር ሲናገር ከገዛ ሕዝብና እንደውም ወደኋላ ጴጥሮስ ሲናገር ወይም ደግሞ ጳውሎስ በሚናገርበት ክፍል ምንድን ነው የሚለው? እኔም ጌታ አንተ ማን ነህ አሉ። ይሄ ክፍል የሚያወራው ያው ጳውሎስ የተናገረው ክፍል ነው። የጳውሎስን አገልግሎት በምንመለከትበት ጊዜ ትኩረቱ ምንድን ላይ ነው ብለን ስንል አሁን የምናነሳውን ሐሳብ እየተነጋገርንበት ያለውን ጉዳይ በደንብ አድርጎ ያነሳል ማለት ነው። እንግዲህ ጌታም ይላል ቁጥር 15 ላይ እኔም ጌታ ሆይ አንተ ማን ነህ አልሁ። ጌታም እንዲህ አለኝ፣ እኔ አንተ የምታሳድደኝ ኢየሱስ ነኝ። አሁንም ተነሳና በእግርህ ቁም። ስለ እኔ ስላየሁና ወደፊትም ስለማሳይህ ነገር አገልጋይና ምስክር እንድትሆን ልሾምህ ተገልጫለሁ። ከገዛ ሕዝብህና ወደ እነርሱ ከምልክህ ከአሕዛብ አድናለሁ። ማን ነው? ኢየሱስ ነው ጳውሎስን እየተናገረ ያለው። አንተም አይናቸውን ትከፍታለህ። የምኖችን? የሰዎችን አይን ትከፍታለህ። የሰው አይን ዝም ብሎ አይከፈትም። እንደው ሰው ሄዶ ብድግ ብሎ የሰውን አይን እንደው ዝም ብሎ በቃ እንደዚህ ቢያደርገው ምንም ሊከፈት አይችልም። የሰው አይን መከፈት ማለት ውስጣዊ አይን ሲበራ ማለት ነው። የሰዎች መረዳት በክርስቶስ ላይ ሲመሰረት ማለት ነው። ሰዎች ክርስቶስን ሲያውቁት ማለት ነው። ኢየሱስ አዳኝ እንደሆነ ኢየሱስ ክርስቶስ ለኃጢአታችን ለበደላችን የደቀቀ የሞተ መሆኑን የኢየሱስ ክርስቶስ ሞትና ትንሣኤ ለእኔ ለዘላለም ሕይወት እንደሆነ ሲገባኝ አይን መከፈት ማለት ያ ነው እንጂ አይናችን እኮ ያያል። ብዙ ሰዎች አይናቸው እያየ ውስጣቸው ማያይ ያለ ማለት ነው። የተከደነባቸው ማለት የተሰወረባቸው ምክንያቱም ከዘመናት ከትውልድ ጀምሮ ተሰውሮ የነበረው የእግዚአብሔር ምስጢር ስለሚል ማለት ነው። ምስጢር የሆነው ክርስቶስ ለሰዎች ያልበራላቸው ሰዎች አሉ ማለት አይን እያላቸው ክርስቶስን ማየት የማይችሉ ክርስቶስን ማወቅ የማይችሉ። እንግዲህ አይንን መክፈት ማለት እንደው ሁሉም ሰው እውር ነው አያይም ማለት አይደለም። ምን ማለት ነው ከተባለ ክርስቶስን ማየት ያቃታቸው፣ አይናቸውን ክርስቶስ ላይ ማሳረፍ ያቃታቸው፣ ልባቸውን ክርስቶስ ላይ ማሳረፍ ያቃታቸው፣ ኢየሱስ ላይ ህይወታቸውን ያላሳረፉ ማለት ሌላ እያዩ ክርስቶስን ማየት የተሳናቸው ማለት ነው። አይናቸውን ከክርስቶስ በተቃራኒው አይናቸውን ከክርስቶስ ያነሱ፣ አይናቸውን ከክርስቶስ ላይ ወደ ሌላ ያዘነበሉ፣ አይናቸውን ከክርስቶስ ላይ አንስተው ሌላ ነገር ላይ ያስቀመጡ ሰዎች ማለት ነው። እንግዲህ አይናቸውን መክፈት ማለት በወንጌል ነው የሚከፈተው። በምንም አይከፈትም። የወንጌልን ቃል ሲሰሙ ኢየሱስ ስለ ኃጢአታቸው እንደሞተላቸው በቃ የአይን መከፈት ማለት የሞተውን ጌታ በግል ማደን አዳኝ አድርጎ መቀበል፣ የሞተውን ኢየሱስን መድኃኒት ነው ብሎ አምኖ መቀበል፣ የሞተው ኢየሱስ ክርስቶስን የግል አድርጎ መድኃኒት ነው ባል የኃጢአት መድኃኒት ነው፣ የቁስል መድኃኒት ነው፣ የሞት መድኃኒት ነው፣ የበሽታ መድኃኒት ነው፣ የስጋም የነፍስም መድኃኒት ነው፣ በሰማይም በምድርም ማለት ነው። በዚህ ምድር ስንኖር ከየትኛውም ነገር የሚፈውስ ኢየሱስ ነው። በምን ነው የሚፈውሰው ኢየሱስ? ያረገ ሬሳ ይዞ መጥቶ እየቀባባ አይደለም ኢየሱስ የሚፈውሰው። በምን ነው የሚፈውሰው? በስሙ በማመን ፈውስ አለ ማለት ነው። ኢየሱስ የሆነ ቅጠላ ቅጠል ቆርጦ ስራ ስር በጥሶ አይደለም ኢየሱስ የሚያድነው። የሚፈውሰው ታዲያ ምንድን ነው ከተባለ ኢየሱስ የሚፈውሰው በስሙ ነው። ስሙን የታመኑ በስሙ የሚያምኑ ሰዎች ይፈወሳሉ። ጎባጣ ቀንቶ አይተናል፣ እውር በርቶ አይተናል አይደል? ከ12 ዓመት ጀምሮ ደም ሲፈሳት የነበረችው ሴትዮ መጣ ተፈውሳለች። ኢየሱስ አስማተኛ አይደለም፣ መተተኛ አይደለም፣ እነሱ እንደሚሉት ማለት ነው። በሌሎች መጻሕፍቶች እንደዚህ አይነት ነገር ስለተባለ ለምሳሌ በድርሳነ ሚካኤል ላይ በቅዱስ ሚካኤል ክንፍ ላይ ኢየሱስ ክርስቶስ አስማት እንደጻፈ ተጽፏል መጽሐፉ ላይ ማለት ነው። እንግዲህ ድርሳነት የሚያወሩትን አይደለም እኔ ላወራ የፈለኩት። ኢየሱስ አስማተኛ አይደለም፣ ጸሐፊም የአስማት የጠልሰም ጸሐፊም አይደለም። ኢየሱስ በስሙ በራሱ በማንነቱ ፈዋሽ ነው ኢየሱስ። ስለዚህ ከቅጠላ ቅጠል ጋር ከስራ ስር ጋር ከወረቀት ጋር ከቀለም ጋር እያነካኩ ኢየሱስ ማለት ይሄ ነው የሚሉት ኢየሱስ እሱ አይደለም። የኛ ጌታ ኢየሱስ ግን በማንነቱ በስሙ መፈወስ የሚችል መሆኑን ግልጽ አድርጎ መናገር አስፈላጊ ነው ማለት ነው። ስለዚህ አይን መከፈት ሲባል ኢየሱስን ማወቅ ነው። ኢየሱስን አምኖ መቀበል ነው። በኢየሱስ አምኖ መኖር ነው። በኢየሱስ መጽደቅ፣ በኢየሱስ መዳን፣ በኢየሱስ የዘላለም ሕይወት ማግኘት፣ በኢየሱስ የእግዚአብሔር ልጅ መሆን፣ በኢየሱስ አጋንንትን፣ ኃይላትን፣ ስልጣናትን መቀጥቀጥ ማለት ነው።
እንግዲህ እባብና ጊንጡን መርገጥ የሚቻለው በኢየሱስ ሰው ሲያምን ነው። ከኢየሱስ ክርስቶስ ውጪ ሌላ ምንም ነገር የእግዚአብሔርን ልጅነት ሊያሰጥ የሚችል ነገር የለም። ስለዚህ ጳውሎስ ምንድነው የሚለው? አንተም አይናቸውን ትከፍት ዘንድ ከጨለማ ወደ ብርሃን። ጨለማ ምንድን ነው? አሁን ቀንና ሌሊት የሚፈራረቀው አይደለ። ጨለማ ማለት አለማመን ነው። ኢየሱስን አለማወቅ ጨለምተኝነት ነው። ክርስቶስን አለማወቅ ጨለምተኝነት ነው። በኢየሱስ አምኖ አለመዳን ጨለምተኝነት ነው። ኢየሱስ ብቻ በቂ ነው ብሎ አለመቀበል ጨለምተኝነት ነው። ኢየሱስ አስታራቂ እንደሆነ፣ ኢየሱስ አማላጅ እንደሆነ፣ ኢየሱስ ሊቀ ካህናት እንደሆነ፣ ኢየሱስ ፈዋሽ እንደሆነ፣ ኢየሱስ መድኃኒት እንደሆነ፣ ኢየሱስ መካከለኛ እንደሆነ፣ ኢየሱስ ቤዛ እንደሆነ፣ ኢየሱስ የኃጢአታችንን ስርየት ያስገኘልን መሆኑን እንደገና ኢየሱስ ለኃጢአታችን ስርየት ደሙን ያፈሰሰ መሆኑን በእኛና በእግዚአብሔር መካከለኛ መሆኑን አለማመን በራሱ ጨለምተኝነት ነው። ጨለማ ስንል ፀሐይ ስትገባ የሚመጣው አይደል፣ ተፈጥሯዊውን ጨለማ አይደለም። መጽሐፍ ቅዱስ እየተናገረ ያለው በሰው ማንነት ውስጥ የተቀመጠ ጨለማ አለ። ለምሳሌ በኢየሱስ ላይ መዘባበት፣ ኢየሱስ ሲሰበክ የኢየሱስ ክርስቶስን ስም ማጣጣል ራሱ ጨለምተኝነት ነው። በስሙ መዘባበት፣ በስሙ መሳለቅ፣ ስሙን አምኖ አለመቀበል፣ በስሙ የሚደረገውን ተአምራትና ድንቅ መናቅ፣ ማጥላላት፣ ቃሉን አለመቀበል፣ የተቀደሰውን ስሙን እንደ ኢምንት ነገር መቁጠር፣ ማራከስ፣ ይሄ ጨለምተኝነት ነው። ይሄ ጨለምተኝነት ማለት በሰው ክፋት ጨለምተኝነት ነው። አመፃ ጨለምተኝነት ነው። ተንኮል ጨለምተኝነት ነው። ጥንቁልና ጨለምተኝነት ነው። መተተኛ መሆን ጨለምተኝነት ነው። አጉሪ ቃልቻ ያለባቸው ሰዎች ጨለማ ውስጥ ናቸው ያሉት። እንግዲህ በቀን እኮ በጠራራ ፀሐይ ስታዩቸው ፀሐይ ይሞቃሉ፣ በፀሐይ ይታያሉ። ምንም የተሰወሩ የተደበቁ አይደሉም። ያያሉ፣ ይንቀሳቀሳሉ፣ ይበላሉ፣ ይጠጣሉ፣ በብርሃን ይታያሉ። ግን ምን ውስጥ ናቸው? ጨለማ ውስጥ ናቸው። አጉሪው ጨለማ ውስጥ ራሱ በዚህ መናፍስት በሚጎቱ ጠንቋዮች ውስጥ የተቀመጠው ክፉ መንፈስ ጨለማው ራሱ ማን ነው? ዲያብሎስ ነው። የዚህ ዓለም አምላክ ገዥ ዙፋን አድርጎ የተቀመጠባቸው ሰዎች በሰይጣን አገዛዝ ውስጥ የሚሽከረከሩ ሰዎች ጨለማ ናቸው። ራሱ ቀድሞ ጨለማ ናቸው፣ አሁን ግን በጌታ ብርሃን ናቸው ነው የሚለው መጽሐፉ። ስለዚህ ጨለማ ናቸው ብሎ አለማመናችንን ጥቅል ሐሳብ ያመጣል ማለት ነው። ስለዚህ ምን ብሎ ይናገራል? ከጨለማ ወደ ብርሃን ይላል። እንግዲህ ወደ ብርሃን ነው የሚመጡት። ወደ ብርሃን ብለን ስንል ወደ ፀሐይ፣ ወደ ጨረቃ፣ ወደ ከዋክብት አይደለም። ወይም ደግሞ በቤት ውስጥ ስላሉ ወዳሉ አምፖል አይደለም። ወደ ሻማ ወደ ሻማ አይደለም። ወደ ጧፍ አይደለም። ወደ ብርሃን ታመጣላችሁ እንደዚህ አይደለም። ወደ እውነተኛው ብርሃን ወደ ክርስቶስ ነው የሚለው። ስለዚህ ከጨለማ ወደ ምን ታመጣታቸዋለህ? ወደ ብርሃን ታመጣቸዋለህ። ብርሃኑ ማን ነው? ኢየሱስ ነው። ስለዚህ ሰዎች ከጨለማ ሲመጡ ከክፋት ከአመፃ ሰፈር ወጥተው ከቀደመው ክፋታቸው ተመልሰው ወደ እግዚአብሔር ልጅ ወደ ኢየሱስ ሲመጡ ወደ ትክክለኛው ብርሃን መጡ ማለት ነው እንጂ ወደ ፀሐይ፣ ወደ ጨረቃ፣ ወደ ከዋክብት መምጣት ማለት አይደለም። ወደ ብርሃን መጣ ሲባል ወደ ኢየሱስ መጣ ማለት ነው። ኢየሱስን አምኖ ተቀበለ ማለት ነው። በክርስቶስ አመነ ዳነ ማለት ነው። ስለዚህ ሰውየው ወደ እውነተኛው ብርሃን ወደ ክርስቶስ ሲመጣ በውስጡ የተቀመጠው ያ የቀደመው ጨለማው የሆነው ማንነቱ ይገፈፍና እዚያ ጨለማ ውስጥ ብርሃን ምን ያደርጋል? ይበራል። እንግዲህ ዳዊት እንደተናገረው በጨለማ ውስጥ ብርሃን ይብራ ያለ እግዚአብሔር ነው። በምን ውስጥ ነው? በጨለማ ውስጥ። የሰው ህይወት ጨለማ ነው። በቃ ኢየሱስ የሌለበት ህይወት ጨለማ፣ ድቅድቅ ጨለማ፣ ሊዳሰስ የሚችል ለሚለው። ስለዚህ ምንድነው ጨለምተኝነቱ? ክፋት አለ፣ አመፃ አለ፣ በቀል አለ፣ ቁጣ አለ፣ ንዴት አለ፣ ምሬት አለ፣ ብስጭት አለ፣ አለማመን አለ፣ እርስ በርስ መገዳደል አለ፣ ዘረኝነት አለ፣ ቋንቋ አለ፣ ብሔር አለ፣ ስልጣን አለ። በቃ ይሄ በሙሉ በዓለም የምናየው ክህደት አለ፣ ኑፋቄ አለ፣ አመንዝራነት አለ፣ ጣዖት አምልኮ አምላኪነት አለ፣ ቁሳቁስ እየቀረጸ ቅርጻ ቅርጽ፣ ቅጠላቅጠል ስራ እየበጣጠሰ እየቀመመ እሱ የጨለማ ስራ ነው። ስለዚህ ሰዎች ወደ ብርሃን መጡ ብለን ስንናገር ኢየሱስን ወደ ማወቅ መጡ፣ ወደ እውነተኛው ብርሃን ወደ ኢየሱስ መጡ ማለት እንጂ ወደ ሻማና ወደ ጧፍ መጡ ማለት አይደለም። ስለዚህ ጳውሎስን እግዚአብሔር ሲጠራው ወይም ደግሞ ኢየሱስ ሂዶ ሲያነጋግረው ጳውሎስን ሰውን ከጨለማ ታወጣለህ ሲለው ከእንደዚህ አይነት አመፃና ክፋት ማውጣት ማለት ራሱ ጳውሎስ ጨለማ ውስጥ ነበር። ለምሳሌ ቤተክርስቲያን ሲያሳድድ ነበር አይደለ? እንግዲህ የሱ አይኑ እኮ ያያል። ጳውሎስ እውር አልነበረም፣ ስውር አልነበረም። አይኑ ያያል። ጳውሎስ ግን ያንን ቅርፊት የሆነ ነገር አይኑ ላይ ወድቆለታል። ከዚያ በኋላ ከጳውሎስ ምንድነው ትምህርቱ ምንድነው ከተባለ እሱ ላይ የነበረውን ቅርፊት አስወግዶ ትክክለኛ ማንነቱን እንዲያውቅ በክርስቶስ ኢየሱስ የሆነውን ነገር እንዲረዳ አደረገው። ስለዚህ ጳውሎስ አይኑ እንደተከፈተለት ክርስቶስን ኢየሱስን እንዳወቀው እንደተረዳው በክርስቶስ መኖር እንደጀመረ ሌሎችንም ወደዚህ ህይወት እንዲያመጣ ነው የጠራው።
ስለዚህ ጨለማ ብለን ስንናገር ብርሃን ብለን ስንናገር ይመስላል። ከሰይጣንም ስልጣን ይላል። ከሰይጣን ስልጣን ምንድነው? በጣም ጭፍን አድርጎ የሰይጣን ስልጣን ምንድነው? ሰዎች ወደ ክርስቶስ እንዳይመጡ መያዝ ነው። በአስማት በመተት ነው እርስ በርሱ የሚቆላለፈው። የሚገርመው ነገር ምድራችን ላይ አንዱ በአንዱ እየመተተ አንዱ በአንዱ አስማት እየጻፈ አንዱ በአንዱ ላይ ተንኮል እየሰራ ሰው በትክክለኛው ማንነቱ እንዳይኖር ማድረግ፣ ሽባ ማድረግ ነው። ጎረቤት ጎረቤቱን የሚያደርጋል ማለት ነው። እርስ በርስ ዘመድ አዝማድ እርስ በርሱ፣ ወንድማማች እርስ በርሱ፣ እህትማማች እርስ በርሳቸው፣ እናት በልጅ ላይ፣ ልጅ በእናት ላይ፣ እንዲህ አይነት ክፋት ማለት ነው። ጠንቋዮች የማይሰሩት ነገር የለም። ሰውን ከሰው ጋር ማጋጨት፣ ማደባደብ፣ ማጣላት፣ ጎረቤትን ከጎረቤት ጋር፣ ዘመድን ከዘመድ ጋር፣ ወንድምን ከወንድም ጋር ማበላለት፣ ማገዳደል የሰይጣን ስራ ነው። ጠንቋዮችም ይህንን ነው የሚሰሩት። እንግዲህ የሰይጣን ምኩራብ፣ የሰይጣን ቤተ መቅደስ፣ የሰይጣን መናኸሪያ ቦታ ስፍራ የቱ ነው ከተባለ በዚህ ምድር በጣም በሚገርም ሁኔታ ጠንቋዮችና አስማተኞች ናቸው። እንግዲህ ሰው ጠንቋዩን ይወዳል፣ ኢየሱስን ግን አይወድም። መተተኛውን ይወዳል፣ ኢየሱስን ግን አይቀበልም። ክርስቶስን ይገፋል፣ ግን አጉሪ ቤት ሄዶ ያድራል። ቀን ጻድቅ ይመስላል፣ ማታ ግን በጨለማ ሄዶ አጉሪ ቤት አመድ ላይ ተኝቶ ሲንከባለል ያድራል። ኢየሱስ ሲሰበክ ግን አይሰማም። እንግዲህ ይሄ ነው ጨለምተኝነት ማለት ይሄ ነው። ይህን ሁሉ የምናገረው ጨለማ ስለሆነው ዓለም፣ ጨለማ ስለሆነው የሰው ማንነት፣ ጨለማ ስለሆነው የሰው አይምሮ አስተሳሰብ ማለት ነው። ስለዚህ ምን ሆነ? ስልጣን ብሎ ተናገረ። ከሰይጣንም ስልጣን ወደ እግዚአብሔር ትመልሳቸዋል፣ እነርሱም የኃጢአትን ይቅርታ ይቀበላሉ፣ በእኔ በማመን በተቀደሱት መካከል ርስት ያገኛሉ። እንግዲህ በመጀመሪያ ለመጽደቅም ለመዳንም ለመቀደስ የሚያስፈልገው ምን ያስፈልጋል? የወንጌል ቃል ያስፈልጋል ማለት ነው። ስብከት ያስፈልጋል። ስበኩ ኢየሱስን። ስለዚህ መጽሐፉ የሚያስተምረው ይህን ነው። እንግዲህ የኤፌሶን ምዕራፍ 1 ላይ ስንሄድ የምናገኘው ነገር በጣም የሚገርም ነገር እናገኛለን። እንግዲህ የኃጢአት ስርየት ነው። የኃጢአት ስርየት በወንጌል ቃል፣ በስብከት፣ በንስሐ፣ በኃጢአት ይቅርታ፣ ከዚያ በጽድቅ፣ ከዚያ የእግዚአብሔር ልጅ በመሆን የሚገኝ ነገር እንደሆነ ግልጽና ግልጽ ነው። ስለዚህ የኤፌሶን ምዕራፍ 1 ላይ ቁጥር 7 ላይ ስንሄድ የምናገኘው ነገር እንደዚህ ብሎ ነው የሚናገረው። 7 ላይ ምን ብሎ ነው የሚናገረው? በጣም ደስ የሚል ነገር ያወራል። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ የተደረገ ቤዛነት የኃጢአትን ይቅርታ አገኘን ይላል። የምንድን ነው የሚለው? በደሙ በተደረገ ቤዛነት። በደሙ በማን ነው የኃጢአት ይቅርታ የተደረገው? በክርስቶስ ኢየሱስ ደም ማለት ነው። የፈሰሰው የኢየሱስ ደም ነው። ቀራንዮ መስቀል ላይ ስለሁላችን ኃጢአት፣ ስለሁላችን በደል በቀራንዮ መስቀል ላይ ጌታ ኢየሱስ ክርስቶስ በተሰቀለበት ሰዓት ደሙ ሲፈስ ለሁላችን ኃጢአት ይቅርታን አስገኝቷል። ይህንን የኃጢአት ይቅርታ ሰዎች የሚያገኙት በምን መንገድ ነው ካል በክርስቶስ ካመኑ ነው። ማንም ሰው ዘው ብሎ ወደ መንግሥተ ሰማያት አይገባም። ማንም ሰው ወደ እግዚአብሔር አብ መቅረብ አይችልም። ስለዚህ በክርስቶስ ኢየሱስ በተደረገው ቤዛነት እንዲያው በጸጋው ይጸድቃሉ ስለሚል መጽሐፉ የሚናገረው እንደዚያ ነው። ስለዚህ በደሙ በተደረገ ቤዛነት የኃጢአትን ይቅርታ አገኘን፣ ጸጋውንም በጥበብና በማስተዋል ሁሉ አበዛልን ይላል። በክርስቶስ የቀደመውን የፈቃዱን ምስጢር እንደ በጎ ሐሳቡ እንድናውቅ አደረገ። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይና በምድር ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው ብሎ ቁጭ አድርገዋል ማለት ነው። ስለዚህ የኃጢአትን ይቅርታ፣ የኃጢአትን ስርየት፣ የበደላችንን ስርየት ያገኘንበት የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ብቻ ነው። ስለዚህ ማንም ሰው ኃጢአት ሲሰራ ኃጢአቱን ወደ ኢየሱስ ክርስቶስ በመምጣት መናዘዝ መቻል አለበት። አንድ ኃጢአተኛ ሰው የሰራውን ኃጢአት፣ የሰራውን በደል፣ የተላለፈውን መተላለፍ፣ በአምላኩ በእግዚአብሔር ፊት የፈጸመውን በደል እያንዳንዱን ነገር በመናዘዝ ንስሐ መግባት አስፈላጊ ነው። እንግዲህ የእግዚአብሔር ቃል ይሰበካል፣ ወንጌል ይሰበካል፣ ሰዎች ቃሉን ይሰማሉ። ቃሉን ሲሰሙ ይወቀሳሉ። በመንፈስ ቅዱስ የሚወቀሱ መሆናቸውን መንፈስ ቅዱስ ስራው ሰዎችን በመውቀስ ወደ ንስሐ ማምጣት ነው። ስለዚህ የኃጢአታችንን ቤዛነት ያገኘንበት ወይም ደግሞ የጽድቅን የመዳንን ምስጢር ያገኘንበት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ በደም የተደረገ ቤዛነት አለ። ይህንን ደግሞ መጽሐፉ በደንብ አድርጎ ነው የሚናገረው። እንግዲህ ቆላሲስ ላይም ስንሄድ ቆላሲስ 1:17 ላይም ስንሄድ የምናገኘው ነገር እንደዚህ ነው። እንግዲህ ጳውሎስ የጻፋቸውን ነገሮች በማየት ነገሮቹን
መመርመር አስፈላጊ ነው። እንግዲህ ቅድም ወደ ኋላ ያሉትን ትምህርቶችም በምትመለከቱበት ጊዜ የምታገኙት ዋና ሐሳብ ምንድነው ብሎ ሰው መጠየቅ መቻል አለበት። ያ ሐሳብ ምንድነው? ቁጥር 13 ላይ እንደዚህ ይላል። ቆላስይስ ምዕራፍ 1 ከቁጥር 13 ጀምሮ እርሱ ከጨለማ አገዛዝ ታደገን፣ ወደሚወደው ልጁ መንግስት አሻገረን፣ በእርሱም መዋጀትን በደሙ አግኝተናል፣ ይህም የኃጢአት ይቅርታ ነው ይላል። የምን ይቅርታ ነው የሚለው? የኃጢአት ይቅርታ። በምን የተደረገ? በደም የተደረገ። ያ ደም የማን ነው? የኮርማዎች አይደለም፣ የፍየሎች አይደለም፣ የጥጃ አይደለም፣ የዋኖስ አይደለም፣ የርግብ አይደለም፣ የእንስሳት ደም ሳይሆን የፈሰሰው የኢየሱስ ክርስቶስ ደም ነው። በዚህ በአዲስ ኪዳን ዘመን በአዲሱ ኪዳን የሰው ልጅ ኃጢአት ለማስተስረይ በመስቀል ላይ የተሰቀለው ጌታ ኢየሱስ ክርስቶስ ነው። የፈሰሰ አንድ ደም አለ። የብዙ እንስሳት ደም አይደለም። ስፍር ቁጥር የሌለው ተጠርተው የማያልቁ ብዙ ነገሮች ተሰውተዋል። በብሉይ ኪዳን ዘመን ክርስቶስ በስጋ እስኪገለጥ ድረስ የክርስቶስ ኢየሱስ ደም እስኪፈስ ድረስ በክርስቶስ መስቀል እስከተከናወነው እስከ እያንዳንዱ ነገር ድረስ በብሉይ ኪዳን ዘመን ካህናቱ፣ ሊቀ ካህኑ፣ እንደገናም ህዝቡ ስለ እያንዳንዱ ኃጢአት፣ በደል፣ መተላለፍ ብዙ እንስሳ አምጥቶ ሰውቷል፣ አርደዋል፣ ታርደዋል። ብዙ እንስሳቶች። እነዚህ እንስሳቶች ሰውን ከህሊና ክስ ነፃ ሊያደርጉት አይችሉም። እንግዲህ ትምህርቱን የኃጢአትን ስርየት በተመለከተ የኃጢአትን ይቅርታ በተመለከተ ስለ ስርየት መክደኛው እግዚአብሔር በስርየት መክደኛው ሆኖ ይናገረው እንደነበረው ሙሴን ማለት ነው። እንደገና በስርየት መክደኛው ላይ ሆኜ አነጋግርሃለሁ የሚለው ትምህርት የሚቋጨው በኢየሱስ ነው። እግዚአብሔር በአዲሱ ኪዳን የሚያነጋግረን በክርስቶስ ኢየሱስ ካመን ነው። የስርየት መክደኛ የኃጢአት ይቅርታ ዋና መሸፈኛው ኃጢአታችን የተሸፈነበት፣ በደላችን የተሸፈነበት፣ እርግማናችን የተሸፈነበት፣ ነውራችን የተሸፈነበት፣ ርኩሰታችን የተሸፈነበት ኢየሱስ ነው። እግዚአብሔር የእኛን ኃጢአት ሳይሆን ራሱ ልጁን ኢየሱስን ነው የሚመለከተው። እኛ በክርስቶስ ሁነን ወደ እግዚአብሔር ስለቀረብ እግዚአብሔር ይቅር ያለን በክርስቶስ በኩል ስለሆነ አሁን በብሉይ ኪዳን ዘመን እግዚአብሔር ለሙሴ በስርየት መክደኛ ሆኖ አነጋግርሃለሁ ስላለው ያ የስርየት መክደኛው በአዲስ ኪዳን ግን ኢየሱስ ነው። ስለዚህ አሁን የስርየት መክደኛ በሁለት ኪሩብ መካከል ላይ ሆኖ አይደለም እግዚአብሔር የሚያነጋግረን። እግዚአብሔር እኛ በክርስቶስ ኢየሱስ ስናምን በእኛ ውስጥ ሆኖ ነው የሚያነጋግረን። አሁን ቦታ ቀይሯል። እግዚአብሔር አቅጣጫ ቀይሯል። ስፍራ ቀይሯል። ቤተ መቅደስ ቀይሯል። ቅድስተ ቅዱሳኑን ቀይሮታል። ያ የብሉይ ኪዳን ቤተ መቅደስ ሰው ሰራሽ ነው። በሰው እጅ የተሰራ ከማቴሪያል ከውድ እንጨት እንደገናም ደግሞ ከማዕድናት ከወርቅ ከዕንቁ ብዙ ነገር ያለበት ያንን እግዚአብሔር ናቀው፣ ተወው። አሁን በአዲስ ኪዳን እግዚአብሔር የሚናገርበት ስፍራ ምንድነው? በአማኝ ህይወት ውስጥ ነው። በክርስቶስ ኢየሱስ በሚያምን ሰው ህይወት ውስጥ ኃጢአተኛ የሆነ ሰው በክርስቶስ ኢየሱስ ሲያምን የመንፈስ ቅዱስ ማደሪያ የመንፈስ ቅዱስ ቤተ መቅደስ የሕያው እግዚአብሔር ቤተ መቅደስ ሆኖ ይኖራል። አሁን በስርየት መክደኛው ሆኖ አይደለም እግዚአብሔር የሚናገረው፣ በአዲሱ ኪዳን በኢየሱስ ነው የሚናገረን እግዚአብሔር። ስለዚህ ኃጢአታችን የተከደነው በማን ነው? በኢየሱስ ነው። በደላችን የተከደነው በኢየሱስ ነው። ሀፍረታችን የተከደነው በኢየሱስ ነው። አሁን ሰው ኢየሱስ ላይ ነው ማስቀመጥ ያለበት። ስለዚህ በአዲስ ኪዳን ስንመጣም እዚሁ አሁን ቆላስይስ ላይ ያነሳሁት ሐሳብ በደንብ አድርጎ ነው የሚናገረው። እርሱም ከጨለማ አገዛዝ ታደገን ነው የሚለው። ማነው የታደገን? ማን ነው የታደገን ከጨለማ አገዛዝ? እንግዲህ ስለ ጨለማ በጣም ብዙ ነገሮችን አብራርቻለሁ። ጨለማ ማለት በሰው ህይወት ውስጥ ያለ ክፋት፣ አመፃ፣ በደል ነው። በቃ በሰው ህይወት ውስጥ የሚመላለስ በሰው ማንነት ውስጥ በወደቀው አዳም አማካኝነት የመጣ የባህሪ ቀውስ ማለት ነው። በቃ የተበለሻሸ የሰው ህይወት ያ ምንድን ነው? ጨለማ ነው። ስለዚህ በክርስቶስ አለማመን፣ በእግዚአብሔር ቃል አለመታመን፣ አምላክን እግዚአብሔርን ፈጣሪን እግዚአብሔርን አለመታመን ራሱ ጨለምተኝነት ነው። ስለዚህ ከጨለማ አገዛዝ ምን አለን? ታደገን፣ ወደሚወደው ልጁ መንግስትም አሻገረን። ማን ያሻገረን? እግዚአብሔር። በምን? በልጁ በሚወደው ልጁ በኢየሱስ ክርስቶስ በኩል ወደ መንግስቱ ምን አደረገን? አሻገረን። በርሱ መዋጀት በደሙ አግኝተናል ይልና ይህም የኃጢአት ይቅርታ ነው። የኃጢአት ይቅርታ። ማንም ሰው ለኃጢአቱ ይቅርታ ሊያገኝ የሚችለው ኢየሱስ ጋር ከመጣ ነው። የትኛውም ሰው ነጭ ቢሆን ጥቁር ቢሆን ጳጳስ ይሁን ኤጲስቆጶስ ይሁን ምዕመን ይሁን ሴት ይሁን ትሁን ወንድ ይሁን ጾታ አይደለም ጉዳዩ። ማንኛውም የሰው ዘር በክርስቶስ ኢየሱስ ሲያምን ለኃጢአቱ ይቅርታን ያገኛል። ስለዚህ ማንም ሰው ወደ ኢየሱስ ክርስቶስ በመምጣት ኃጢአቱን መናዘዝ አለበት። እያንዳንዱን ኃጢአት መናዘዝ አለበት። ኃጢአት
ጥንታብሶ የሚባለው ኃጢአት አለ። እንደገና ይሄ ገቢረ ኃጢአት አለ። ሐልዮ የሚባለው አለ። በሐሳብ ማለት ነው። በሐሳብ ሰው ይበድላል፣ እግዚአብሔርን በተግባር ይበድላል። ከአዳም ደግሞ የመጣ ኃጢአት አለ። ሰው የወደቀበት ያ ማንነቱ ይወደቀበታል። ያንን ኃጢአት እግዚአብሔር ምን ያደርገዋል? የሚሽረው ይቅር የሚለው በክርስቶስ ኢየሱስ ሰው ሲያመን ነው። ስለዚህ ሰዎች ወደ ኢየሱስ ክርስቶስ በመምጣት ለኃጢአታቸው ስርየትን ማግኘት ይችላሉ። ሌላው ዕብራውያን 9:22 ላይ ያለውንም ነገር ስንመለከት በደንብ አድርጎ የሚነግረን ነገር አለ። ዕብራውያን 9:22 ላይ ስንመጣ የምናገኘው ነገር ምንድን ነው ብለን ስንል ከ21 ጀምሮ እንዲሁም ድንኳኒቱንና ማገልገያ ዕቃውን ሁሉ በደም ረጨው። በእርግጥ ከጥቂት ነገሮች በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል። ደም ሳይፈስ ስርየት የለምና ነው የሚለው። በብሉይ ኪዳንም እንኳን የመንጻት ስርዓት የሚከናወነው በደም ነው። ደም ሳይፈስ ምንም አይነት መንጻት የሚባል ነገር የለም፣ ስርየት የሚባል ነገር የለም። ስለዚህ ዕብራውያን የሚናገረን ደም ሳይፈስ ስርየት እንደሌለ ነው፣ በብሉይ ኪዳን ዘመንም በአዲስ ኪዳንም ዘመን። ስለዚህ በአዲሱ ኪዳን እግዚአብሔር የሚናገረው በየትኛው ስፍራ ሆኖ ነው ካልነ በሰው ህይወት ውስጥ ነው። የአዲስ ኪዳን ቤተ መቅደስ ሰው ነው። የአዲስ ኪዳን ታቦቱ ማደሪያው ሰው ነው። ስለዚህ እግዚአብሔር በየት ሆኖ ያድራል? በሰው ውስጥ ሆኖ ያድራል። በምን አይነት ሰው? በደሙ በተቀደሰ በነጻ ሰው፣ በኢየሱስ ደም በነጻ ሰው፣ በክርስቶስ ኢየሱስ በነጻ በተቀደሰ ሰው ውስጥ ያድራል እግዚአብሔር። ስለዚህ እግዚአብሔር ማደሪያው ይሄ ነው። ስለዚህ ቦታ ቀይሯል፣ ስፍራ ቀይሯል። አሁን ህንፃ ውስጥ የለም እግዚአብሔር፣ ቤተ መቅደስ ውስጥ የለም እግዚአብሔር፣ የሆነ ምኩራብ ውስጥ የለም እግዚአብሔር፣ የሆነ ካቴድራል ውስጥ የለም ኢየሱስ ያለው እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ያለው የት ነው? በሰው ህይወት ውስጥ። ስለዚህ በሚያምኑ ሰዎች ህይወት ውስጥ ኢየሱስ አብ፣ ወልድ፣ መንፈስ ቅዱስ አለ። አብም ወልድም መንፈስ ቅዱስም በሚያምን ሰው ግን ህንፃ ውስጥ አይደለም። የሆነ በተንቆጠቆጠ ቤተ መቅደስ ውስጥ የለም። ቅዳሴ በሚቀደስበት አሐዱ አብ፣ አሐዱ ወልድ፣ አሐዱ ውእቱ መንፈስ ቅዱስ ተብሎ በሚቀደስበት ቤተ መቅደስም እንኳን ኢየሱስ የለም። ሌሊቱን ሙሉ ግብረ ሌሊቱን ሙሉ ማህሌት በሚቆምበት በዚያ ስፍራ ውስጥ ኢየሱስ የለም። በሰዎች ልብ ውስጥ የለም። በሰዎች ልብ ያለው ግን ጣዖት መሆኑን በግልጠኝነት መናገር ይቻላል። ስለዚህ ይህንን ብለን ስንል እንግዲህ የአዲሱን ኪዳን የኃጢአት ይቅርታ በተመለከተ ብዙ ትምህርቶች አሉ። ወደኋላ ሄዳችሁ የጠቀስኳቸውን ጥቅሶች በማገናዘብ ስለ ኃጢአት ስርየት፣ ስለ ኃጢአት ይቅርታ፣ ስለ ስርየት መክደኛው፣ በሰውና በእግዚአብሔር መካከል ስላለው መካከለኛው ቤዛነትን ያገኘንበት፣ ጽድቅን ያገኘንበት፣ የታረቅንበት፣ ህይወትን ያገኘንበት፣ ሰላምን ያገኘንበት፣ ከእግዚአብሔር ጋር ህብረት እንድናደርግ የተዋጀንበት ነገር አንዱ ነው ኢየሱስ ነው። ስለዚህ በኢየሱስ ክርስቶስ መሆን የዘላለምን ህይወት ያስገኛል። እንግዲህ 10:18 ዕብራውያን 10:18 ላይ ያለውን አንብቤ ልቀጥል ማለት ነው። ዕብራውያን 10:18 ላይም ስንሄድ የሚናገረው ነገር እንደዚህ ነው። እነዚህ ይላል እነዚህ ይቅር ከተባሉ በኋላ ከእንግዲህ ስለ ኃጢአት የሚቀርብ መስዋዕት አይኖርም ይላል። ስለ ኃጢአት መስዋዕት ከዚህ በኋላ አሁን ኢየሱስ ራሱን ለመስቀል ሞት አሳልፎ በመስጠት በአባቱ ፈቃድ በመስቀል ላይ ከሞተ በኋላ ደሙን ካፈሰሰ በኋላ ኢየሱስ ከታረደ ከተሰዋ በኋላ አሁን በአዲሱ ኪዳን ከዚህ በኋላ ሌላ ለሰው ልጅ ኃጢአት የሚታረድ የሚሰዋ መስዋዕት የለም፣ ደም የለም፣ የሚፈስም ደም የለም። በቃ አብቅቷል። አሁን ከዚህ በኋላ የሚጠብቀው ዓለምን ፍርድ ብቻ ነው። ምክንያቱም አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን በመውደድ ልጁን አሳልፎ ሰጥቷል ማለት ነው። ስለዚህ መጽሐፉ ምንድን ነው የሚናገረው? እነዚህ ይቅር ከተባሉ በኋላ ከእንግዲህ ስለ ኃጢአት የሚቀርብ መስዋዕት አይኖርም፣ እስከ መጨረሻ ጸንቶ ስለመገኘት ይናገራል። እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ነው የሚለው። ሰውነታችንን አይደለም የሚለው፣ ልባችንን ነው። እንግዲህ የአዲስ ኪዳን ሕይወት የልብ ጉዳይ ነው። መለወጥም በልብ ነው። መገረዝም የልብ ነው። በመንፈስ ነው መገረዝም። የልብ መገረዝ፣ በመንፈስ መገረዝ፣ የውስጥ መለወጥ፣ የውስጥ መታደስ፣ ከእግዚአብሔር ጋር ህብረት ማድረግ፣ ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት ማድረግ፣ በመንፈስ ቅዱስ የሚመራ ህይወት፣ የሚቃኝ ህይወት ነው የአዲስ ኪዳን ህይወት። ስለዚህ ምንድነው? ልባችንን ብለን ተረጭተን ሰውነታችንን በንጹህ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ነው የሚለው።
አሁን ውጫዊ በሆነ ነገር አይደለም። በእውነተኛ ምንድን ነው የሚለው? በእውነተኛ ምን? በእውነተኛ ምንድን ነው የሚለው? ልብና በሙሉ እምነት ወደ እግዚአብሔር እንቅረብ ይልና የተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። እርስ በርሳችን ለፍቅርና ለመልካም ስራ እንዴት እንደምንነቃቃ እናስብ ይላል። ይቀጥላል ወደዚያ ማለት ነው። ስለዚህ የኃጢአት ይቅርታ የኃጢአት ስርየት ያለው በማን ነው? በክርስቶስ ኢየሱስ ነው። እንግዲህ የማጠቃለያ ሐሳቤ አንደኛ ዮሐንስ ምዕራፍ 1 ላንብና ሐሳቤን ልቋጭ። አንደኛ ዮሐንስ ምዕራፍ 1 ቁጥር 7-8 ጀምሮ ያለውን ሐሳብ እያነበብኩት ይሄዳለሁ። እንግዲህ ብዙ ትምህርቶችን ወደ ኋላ ተናግሬያለሁ። የኃጢአት ስርየትን በተመለከተ፣ ይቅርታን በተመለከተ፣ የክርስቶስን ማዳንም በዚሁ ውስጥ ማየት ትችላላችሁ። ትልቁ ነገር ግን የስርየት መክደኛ የሚል አንስቻለሁ። የስርየት መክደኛ እግዚአብሔር በስርየት መክደኛ ሆኖ ለሙሴ እንዳነጋገረው በብሉይ ኪዳን ዘመን በአዲሱ ኪዳን እግዚአብሔር የሚናገርበት ስፍራ የስርየት መክደኛ አይደለም፣ የሰው ልብ ነው፣ የሰው ሕይወት ነው። በሰው ማንነት ውስጥ አድሮ እግዚአብሔር ይናገራል። ምን አይነት ሰው ነው? የሰው በክርስቶስ አምኖ የዳነ ሰው፣ የጸደቀ ሰው። ስለዚህ ዮሐንስ መልእክት ላይ ሲናገር ከ6 ወይም ከ7 ጀምሮ ያነበው፣ ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የማን ደም ነው የሚለው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ የሚያነጻ። ሰው ነፍሰ ገዳይ ሊሆን ይችላል፣ አመፀኛ ሊሆን ይችላል፣ ወንበዴ ሊሆን ይችላል፣ ዘራፊ ሊሆን ይችላል፣ አመንዝራ ሊሆን ይችላል፣ ቀማኛ ሊሆን ይችላል፣ በክፋት በአመፃ የተጠቀጠቀ አእምሮ ሁሉ የተያዘ ሊሆን ይችላል። እንግዲህ ሰው ሁሉ ኃጢአቱን በመናዘዝ ንስሐ በመግባት በፈሰሰው በኢየሱስ ክርስቶስ ደም ይታጠባል። የሚያነጻ ደም አለ፣ የሚቀድስ ደም አለ፣ ሕያው የሆነ ትኩስ የሆነ ሁል ጊዜ እድፈት የሌለበት ነውር የሌለበት ክቡር ደም ፈሷል። ማንም ኃጢአተኛ ሰው ወደ ክርስቶስ ኢየሱስ በመምጣት ኃጢአቱን በመናዘዝ በፈሰሰው በክርስቶስ ደም ይታጠባል። እንግዲህ ይህን ትምህርት የምትከታተሉ ሰዎች እንግዲህ ትምህርቱን ወደኋላ ሄዳችሁ የመጽሐፍ ቅዱስን ጥቅስ በማየት በማገናዘብ ኃጢአታችሁን በመናዘዝ እንድትነጹ እንድትቀደሱ ወደ እግዚአብሔር አብ በክርስቶስ ኢየሱስ እንድትመጡ ጽድቅን፣ መዳንን፣ የዘላለምን ሕይወት እንድታገኙ የኃጢአት ስርየት በምንም አይነት መንገድ ከኢየሱስ ክርስቶስ ደም ውጪ ሌላ የኢየሱስ ክርስቶስን ደም የሚተካ ይህንን ደም ተክቶ ሊያነጻ የሚችል አንድም ነገር እንደሌለ አስረግጬ እነግራቸዋለሁ። ስለዚህ ማንኛውም ኃጢአተኛ ሰው ወደ ክርስቶስ ኢየሱስ በመምጣት ክርስቶስ ኢየሱስን አምኖ በመቀበል ንስሐ በመግባት የንስሐን ፍሬ በማፍራት ክቡር በሆነው በክርስቶስ ደም በመታጠብ በመቀደስ የእግዚአብሔር ልጅ መሆን ይቻላል። የእግዚአብሔርን ልጅነት ማግኘት የምንችለው በመጠመቅ በውሃ አይደለም፣ በኢየሱስ በማመን ነው። ኢየሱስን ያመነ የእግዚአብሔር ልጅ ነው። ኢየሱስን ያመነ የዘላለም ሕይወት አለው። ኢየሱስን ያመነ ይጸድቃል፣ ከሞት ከኩነኔ ይድናል፣ ከኃጢአት ባርነት ይፈታል፣ ነፃ ይወጣል። ስለዚህ ማንም ሰው በክርስቶስ ኢየሱስ ማመን አለበት። አንድም ሰው እንዲጠፋ እግዚአብሔር አይፈልግም። ምክንያቱም ልጁን ለሞት አሳልፎ እስከሰጠ ድረስ ማለት ነው። ስለዚህ ይህን መልእክት የምትሰሙ እህቶች፣ ወንድሞች፣ ቅዱሳን ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ሰዎች እንዲሰሙት እንዲያዳምጡት። ምክንያቱም ይሄ ትምህርት ለብዙ ሰዎች የመዳን ምክንያት የጽድቅ ምክንያት ከእግዚአብሔር የሚታረቁበትን መንገድ አይን ሊከፍት ይችላል። ስለዚህ ሰዎች አይታችሁ ዝም ብላችሁ አትሄዱ። ሰብስክራይብ እያደረጋችሁ ለብዙ ሰዎች እንዲደርስ አድርጉ። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ሁሉ ነገር ለመልካም ነው። እግዚአብሔር መልካም ነው። እግዚአብሔር ቅዱስ ነው። እግዚአብሔር የተባረከ ይሁን። በሌላ ቪዲዮ እስክንገናኝ ድረስ እግዚአብሔር የተባረከ ይሁን። ተባረኩልኝ። ጸጋ ከሁላችሁ ጋር ይሁን። አሜን።